ውድ የትግስቱ አልተንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ። የዛሬ እንግዳይ እመቤት መንግስቴ የህልም የንጉስ ልጅ አትሄጂም ዝም ከመል ብዬ አብረን ይቅርታ መስኮት መጽሐፍቶች ደራሲ እንዲሁም አካውንታንት ላይፍ ኮች ራዲዮ ፐርሰናሊቲ እና የሪል ስቴት ስፔሻሊስት የዛሬ እንግዳይ ናት። አብራችሁን ቆዩ። እንዴት ነሽ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ብዙ ጊዜ እንግዶቼን ስጋብዝ እንኳን ደህና መጣችሁ እላለሁ። ዛሬ ግን እንኳን ደህና መጣሁ። ስለዚህ የምገኘው የተለመደው ስቱዲዮ አይደለም። ለፕሮግራም ተከታታዮች የተለመደው ኢትዮጵያ ውስጥ ያለው አዲስ አበባ ውስጥ ያለው ስቱዲዮ አይደለም። ስለዚህ ያለው የት ነው? እንግዲህ ዛሬ ያለሽው ባይ ዘ ወይ እንኳን ደህና መጣሽ። እንኳን ደህና ቆየሽ። በአሜሪካን ውስጥ አትላንታ ጆርጂያ፣ ከዛም ደግሞ በልዩ መጠሪያው ታከር፣ ከዛ ሲቀጥል ደግሞ ደራሲ እመቤት መንግስቴ መኖሪያ ቤት ውስጥ ነሽ። ደራሲ እመቤት መንግስቴ መኖሪያ ቤት ውስጥ ነኝ የምገኘው። ግን የመጣሁት ለኢንተርቪው ለማድረግ ብቻ አይደለም። እኔም ያለሁት እዚህ ነኝ የቆየው ያለሁት ብዙ ጊዜ እንዲሁም በተለይ አሜሪካን ማድረጋቸው ጉዞዎቼ ላይ የመጀመሪያው መዳረሻ ማረፊያዬ ትልቁ ማረፊያዬ እመቤት መንግስቴ ቤት ነው። እና ለምን ብላችሁ ደግሞ ለምትጠይቁኝ ለምንድን ነው የምመጣው እዚህ? እንግዲህ ጠያቂ አይደለም መልሽ ታማኝነት የለም እዚህ ላይ። ትጂና እኔ እንግዲህ አብረን ያደግነው የእህትማማች ልጆች ነን። ከዛ በላቀ ደግሞ ትጂ ለእኔ አንቺ በጣም ታናሽ ነሽ፣ ቢሆንም ግን የሚያመሳስሉ ብዙ ነገሮችም አሉ። እኔና አንቺን ከቤተሰቡ ከዛ ሁሉ ቤተሰብ መካከል የተለየ ኮኔክሽን ያለን ብዙ የሚያመሳስሉ ነገሮች ስላሉ ነው። ደግሞ ያው you welcome my home is your home always። ሰው መርጠሽ ስለምትመጪ እኔ ጋር እራሱ በጣም ደስተኛ ነኝ። ሁልጊዜ በጣም ደስተኛ ነኝ። በጣም አመሰግናለሁ። እኔም በጣም በደንብ በፈገግታ በፍቅር ስለምትቀበይ በጣም አድርጌ ነው የማመሰግነው። ዛሬ እንግዲህ የቤተሰብ ጨዋታ ነው የምናደርገው። በደንብ ብዙ ቁም ነገሮችን ያልተነገሩ ምክንያቱም ኢንተርቪዎችን አይቻቸዋለሁ ከዚህ በፊት የነበሩት ሄለን ሾው ላይም ጭምር አይቻቸዋለሁ እና ብዙ መጽሐፎችሽ ላይ ናቸው። እዚህ አጋጣሚ ለተመልካቾችን ማንሳት የምፈልገው እመቤት መንግስቴ 7 መጽሐፍት ያክል ጽፋለች። ደራሲ ናት። እኔ አሁን እንግዲህ ትልቁ ጉዞዬ ወደ 7 ለመምጣት ነው። እኔ ተፍታ ከቴድሮስ ተክለአረጋይ ጋር ግን አንደኛው ላይ ነው ያለ ነው። ሆኖም ግን አሁን መጽሐፍ ከመጽሐፍሽ በላይ ደግሞ አሁን ኢትዮጵያ ውስጥ ያለን ሰዎች ግርም ያለ አሜሪካን ውስጥ ጊዜ ተገኝቶ መጽሐፍ ይቻላል ወይ? እኛ የምናውቀው ጊዜ ከሌለ ነው። እውነት ለመናገር የማገኛቸውን ሰዎች በጣም የሚሮጡ ሰዎች የሚተጉ ኑሮ የሚያሮጡ አሜሪካ ነገር ነው። ይገርመኛል ሁሌ እሱ እንዲያውም እሱንም በደንብ አድርገን ነው የምናወራው። ከየት መጣ ከየት ተገኘ ፓሽኑን ራሱ መቀየር ወደ ደራሲነት እሱንም በደንብ እናወራለን። ይሄ ብዙ ጊዜ የምትጠየቂው ጥያቄ ነው ብዬ አስባለሁ። መጽሐፍቶች ግን እመቤት ደግሞ ሌላ ሳይድ አላት፣ ሌላ ሳይድ ኦፍ ስቶሪ አለች። ዛሬ እሱን እንድናወራ ነው የምፈልገው። በልጅነትሽ ነው አሜሪካን የመጣሽው። እኔ ራሱ ትንሽ ልጅ ሆኜ ነው የወጣሽው እውነት ለመናገር እና መተሽ አዲስ ዓለም ከኢትዮጵያ ወጥቶ ደግሞ አሜሪካን ሀገር ሲገባ ደግሞ አዲስ ነገር ነው። ከዛ እንግዲህ ተነስተሽ አሁን የደረስሽበት ደግሞ ስኬት አለ። ሰው በመጽሐፍ ነው በራስሽን በህይወትሽ ደግሞ የማውቃቸው ደግሞ በጣም ስኬቶች አሉ፣ ጥንካሬሽ አለ። እሱን ብናወራ ዛሬ እንደው ትፈቅጂልኛለሽ? በጣም ደስ ይለኛል። ብዙ ጊዜ ሰዎች ከየት እንደጀመርሽ አያዩ። ብዙ ጊዜ ሰው
ከየት መጀመሪያሽ ምን እንደነበረ አያዩም። አሁን ያለሽበትን ቦታ ያይና በነገሮች ውስጥ እንዳለሽ አያስተውልም ማለት ነው። እንደውም ብዙ ጊዜ ዲሰርቪስ የምንሰጥ ይመስለኛል ለሰዎች። ምክንያቱም ለልጆችን ለወንድሞች ልጆች የምነግራቸው ከመሬት ተነስቶ እዚህ ጋር አይደረስም። you have to work for it። መስራት ያለብን ነገሮች አሉ። ራሳችንን ያለማቋረጥ አፕግሬድ ማድረግ ያለብን ነገሮች አሉ። ለራሳችን እውነተኛ መሆን ያስፈልገናል። እነዛን ነገሮች አይ ቲንክ ምናልባት አጉልተን ስለማናሳያቸው ይመስለኛል አሁን የያንገር ጀነሬሽን በጣም በብዛት ችግር ውስጥ እየገባ ያለው። ምክንያቱም ከመሬት ተነስተን እዚህ ጋር አልደረስንም። ከመሬት ተነስቶ እዚህ ጋር አይደረስም። ግን ይህንን አሁን ለምሳሌ ከሌላ ቦታ የሚመጡ ሰዎች ወይ ቤትሽን ወይ መኪናሽን ወይ የለበሽውን ልብስ ወይ ምናምን ነገር ሲያስተውሉ ያለፍሽበትን ቦታ እንዴት እዚህ ጋር ደረስሽ የሚል ጥያቄ አይጠይቁም። መጀመሪያ የት ነው የሚል ጥያቄ አይጠይቁም። እና አይ ቲንክ ያ መነገር ያለበት ታሪክ ነው ብዬ አስባለሁ። እንዴ በጣም መወራት አለበት። እመቤት እንዴት ደረሰች እዚህ? ብዙ ያለፍሻቸው ነገሮች ይኖራሉ። እዚህ ወደ ልጅነትሽ ልመልስ። መጀመሪያው አሜሪካ ምን ኤክስፔክት አድርገሽ መጣሽ? ኤክስፔክቴሽን እንኳን ያን ያክል አልነበረኝም ቱ ቢ ኦነስት። ግን ጓደኞቼ ይወጡ ነበር ወደ አሜሪካ። አሜሪካ ሄደች ይባላል ፓርቲ ይጨፈርላታል። አሜሪካ ሄደች ይባላል ፓርቲ ይጨፈርላታል። በጣም ብዙ ድግስ ነበረ እኔ ስወጣ እና ጓደኞቼ በሙሉ አሜሪካን ሀገር እየመጡ ስለነበረ በቃ የኔ ነፍስ አሜሪካ ለመምጣት በጣም ፈለገች ማለት ነው። ግን ከዛ ቀድሞ እኔ በፊትም ባህሪ ለየት ያለ ነው እና ይቺ ልጅ እኮ ለውጭ ሀገር ነው የተፈጠረች ይባል ነበረ። አንደኛ በጣም ሆነስት ነበርኩ፣ ፊት ለፊት ነበር የምናገረው እና ይቺ ምን ለዚህ ሀገር የተፈጠረች ልጅ አይደለችም መባል ነበር። ነው ታውቂያለሽ፣ ቤት ውስጥ ያንን አስቸገረችን እኮ ባል ነበር። ግን ጥፋት ኖሮኝ አይደለም፣ እነሱ በፈጠሩት ኖርም ውስጥ ግን ማለፍ የቻልኩ ስላልነበርኩ ነው። ለምሳሌ ሙዚቃ ባይ ዘ ዌይ እኔ እንደማስበው ከሆነ ጥበብ በጠዋቱ የጠራችኝ ሰው ነኝ እኔ። ምክንያቱም አያታችን ሲዘፈን አትወድም፣ ሲደነስ አትወድም፣ ሲጻፍ አትወድም። እሷ እንደሷ ተጣጥበሽ የግራ እጅሽን ከላይ አድርገሽ እንደ ሴት ወይዘሮ ቁጭ ብለሽ እንድትይ ነው የምትፈልገው። እመቤት እንዲህ ብለሽ በቃ ኮራ ብለሽ እንድትቀመጥ። ያ ደግሞ ለእኔ አልተመቸኝም። ግን ደግሞ አባቴ ደግሞ ወደፊት በጣም የተረማመደ ሰው ስለነበረ ለብዙ ነገር ኤክስፖዝ አደረገኝ። ስፖርተኛ ነበርኩኝ። ለብዙ ነገሮች አባቴ ኤክስፖዝ አደረገኝ ማለት ነው እና ቤት ውስጥ እንደዛም እንደ ሴት ወይዘሮ እንደ ስሜ እንደመቤት እንደወንድ ጀነን ብዬ በቀመጥ ኖሮ ምናልባት አሁን የደረስኩበት ላይ ላልደርስ እችላለሁ። ግን ያንን ደግሞ ተፈጥሮ የሰጠኝን ነገር ኤክሰርሳይዝ እንዳደርግ አባቴ ስለፈቀደልኝ እንዲሁም ከገጠር የሚመጡት ዘመዶቻችን ጋሽ መንግስቴ እኮ እንደ ጎጃሚ አይደለም ይሉት ነበር። ቢኮዝ እኔ ዋና ቦታ ስለሚሄድ እንዴት ልጁን እንዲህ አድርጎ ዋና ቦታ ይልካታል? እሱ እኮ እንደ ጎጃሚ አይደለም ይባል ነው። እነዛ ነገሮች ያረዱኝ ይመስለኛል ራሴን ከልጅነቴ ጀምሮ ልዩነቴን እንዳከብር። አይ ቲንክ ያ ነው በር የከፈተልኝ ለመጀመሪያው። እና አሜሪካን ሀገር ስመጣ ምንም አይነት ኤክስፔክቴሽን አልነበረኝም። እንዲሁ ምን ይጠብቀኛል? ዶላር ይገኛል ይባላል፣ ህይወት ይቀኛል። እኛ በመጣንበት ጊዜ አይደለም። ግን እሱ በኋላ ነው ዶላር የሚታፈስ የመሰለው ሰው በኋላ ነው። እኛ ስንመጣ እኔ ስመጣ ትምህርት ቤት ትገቢያለሽ ተብዬ መጣሁ። ትምህርት ቤት ገባሁ። ግን ትምህርት ቤት ስትገቢ ራስሽን ደግሞ መቻል አለብሽ። ገባሽ? የተወሰኑ ሰዓቶች የተወሰነ ነገር መስራት አለብሽ። አትሊስት ያቸው ቤትሽን ከበር ማድረግ አለብሽ። እኔ በጣም እድለኛ ከሚባሉት ሰዎች መካከል ነኝ። ምክንያቱም
በአውሮፕላን ተጭኜ ሳን ፍራንሲስኮ ወረድኩ። ወንድሜ ተቀበለኝ። ወንድሜ ቤት ነው የገባሁት። የተደራጀ አንቱ የተባለ ያን ጊዜ ሰዎች እርዳን እያሉ የሚመጡ ታላቅ ወንድም ነበረኝ ጋሽዬ። እዛ ነው የገባሁት። በደንብ ነው መንገድን ያሳየኝ ማለት ነው። ግን አት ሴም ታይም ከየት ጀመርሽ አሜሪካን ኑሮ ብለሽ ካልሽኝ 18 ዓመት አልሞላኝም ስመጣ እና ከዛ ከትልቅ ቤተሰብ ውስጥ በቃ አትንጓታትዋት ከመባልበት ቤት ውስጥ ወጥቼ ባዶ ቤት ውስጥ ነው የገባሁት። ወንድሜም ስራ ይሰራል፣ አንዳንዴ ደግሞ ሌሎች የሚያደርጋቸው ነገሮች ነበሩት እና ባዶ ቤት ውስጥ ነው የገባሁት ስልሽ የ10 ምናምን ሰው ያለበት ቤቱን ትተሽ መተሽ ከግማሽ በላይ ቀንሽ ባዶ ቤት ውስጥ ስትገቢ ሆም ሲክነስ ነበረ በኃይል ዳድ ሆም ሲክነስ ነበረ በጣም በቃ አይ ሪመምበር እንደውም አንድ ቀን አባቴ ጋር ደውዬ በቃ እኔ ልመለስ ይቅርብኝ ምናምን ያልኩበት ጊዜ ሁሉ ነበረ። በጣም ናፈቁሽ? በጣም እንዴ የምጽፈው ደብዳቤ 18-19 ገጽ ነበረ የምጨቀጭቀው because home sickness again በጣም እድለኛነቴን አክኖሎጂ ያደረኩኝ ብቸኝነቱ ግን it was big at that point እና እንግዲህ አሜሪካ የጠበቀኝ ዲፊከልቲ ብዬ ካሰብኩኝ የመጀመሪያው ብዬ የማስበው እሱን ነው። ከዛ ሲቀጥል ስራ መግባት አለብኝ እና አሜሪካን ሀገር የለም እንደዛ የሚባል ነገር ትማሪያለሽ፣ ትሰሪያለሽ። ሁሉ ሰው ራሱን የሚያወጣው እንደዛ ነው። ያንን ማድረግ አለብሽ ተባልኩኝ እና የመጀመሪያ ስራ ተቀጠርኩኝ ማለት ነው። ቻሌንጅ ሌላው ቻሌንጅ ደግሞ እዛ ጋር ነው የመጣው። ምክንያቱም እንደ ዲሽዋሸር ነው ስራ የተቀጠርኩት። ዲሽዋሸር እንግዲህ ዲሽዋሸር ባስቦይ የሚባል አለ። የተበላበትን ሳህን ምናምን ለቃቅሞ ያመጣል። እኔ ፊት ቁጭ ያደርገዋል እና ዲሽዋሸር ደግሞ የኔ ስራ የነበረው ማለት ነው። የነዛን እቃዎች ሳህኖች በእጅ አይታጠብም አሜሪካን ሀገር። ያንን ሳህን እሱ አምጥቶ ቁጭ ያደረገውን የሚሰካበት ቦታ አለ። እዛ ውስጥ መሰካካት ነው። ትሰኪያኪና ማሽን ውስጥ ትከችዋለሽ። ማሽን ውስጥ ትከችዋለሽ። ልክ ማሽኑ ጨርሻለሁ ብሎ ሲጮህ በዛኛው በኩል ሄደሽ ትከፍችዋለሽ፣ ታውጫለሽ። እና የሚያስቀው ነገር ልክ ማሽኑን ክፍት ስታደርጊው እንፋሎቱ እንዳለ ልብስ ያደርግሻል። በቃ ይሄ የሚያቃጥለው እንፋሎት ምናምን እና ሃምብሊንግ የሆነ ቢጊኒንግ ነው ያለኝ። ሶ ሃምብሊንግ ኦፍ ኮርስ። እዛ ውስጥ ከ3 ወር በላይ አልቆየሁም። 3 ወር ነው እዛ የሰራው። 3 ወሩን ግን አልቅሻለሁ በደንብ አድርጌ። አባቴና እናቴ ለእኔ የነበራቸው ድሪምና ያን ጊዜ እኔን ያጋጠመኝ ነገር አንድ አይነት አልነበረም። ግን ደግሞ ስቴፒንግ ስቶን እዛ ጋር እንደማልከርም አውቄዋለሁ። ያደረኩት ነገር ግን እዛ ጋር ሆኜ የሚቀጥለውን ቦታ ማዘጋጀት ነው። አሁን አውቄበታለሁ ስራ እንዴት እንደሚገባ እና ያንን አዘ ሬፈረንስ ነው የተጠቀምኩበት። በ3 ወር ውስጥ ወጥቼ ሄጃለሁ። ከዛ ዞር ብዬም አላየሁት። ከዛ በኋላ ስቴፒንግ ስቶን ይባላል እንግዲህ አመለጥኩ ከዛ ውስጥ ማለት ነው። ሌላው ደግሞ እስቲል እየተማርኩ ከትምህርት ቤቴ ንቅንቅ አላልኩም። እስካሁን ድረስ ትማሪያለሽ? ኤቭሪዴይ እማራለሁ። ኤቭሪዴይ ራሴን የማሳድግበት የምለውጠው ነገር የሚያስለውጠኝን ነገር ከማድረግ ወደኋላ አለው። እዚህ እየሰራሽ ነው ወደ ትምህርት የገባሽው? ትምህርት መማር ቀጠልሽ? ትምህርት ቤት ነው የገባሁት መጀመሪያ። ትምህርት ቤት ገብቼ እነዚህ አሁን የምነግርሽ ዲሽዋሸር ስራ በሳምንት 3 ቀን ሊሆን ይችላል የሰራሁት ከትምህርት ቤት ውጭ ላይቶሪስ ለምናምን። ከዛ ደግሞ ትንሽ ቆጠብ አድርጎ መኪና በኋላ ለመግዛት የሚያስችሉኝን ነገሮች ለማድረግ የረዳኝ ነገር ነው። ሲጀመርም ጀምሮ እዛ ውስጥ እኖራለሁ ብዬ አይደለም፣ ግን መቆሚያ ነው።
እንደን ከዛ ከመልቀቄ በፊት ከተማውን በደንብ አድርጌ ያወቅኩት ትንሽ እንዳልኩሽ ወጣ ያልኩ ሰው ነኝ። ሁሉ ጊዜም አውቶቢስ ላይ ተሳፍሬ ከዚህኛው ጫፍ እዛኛው ጫፍ አውቶቢሷ ከመጀመሪያው እስከ መጨረሻው እሄዳለሁ። ከተማውን ለማወቅ ከመፈለግ የተነሳ ከዚህኛው ጫፍ ተሳፍሬ ልክ የሚያቆሙበት ቦታ ድረስ ጠብቄ ከዛ በኋላ እንደገና ዞሬ ሰፈሬ እመጣለሁ አገሩን ለማወቅና ደፋርነቴ ይገርመው ነበር። ለወንድሜ ራሱ ይህ ሲሄድ ሲለኝ እንደዚህ ቁጥር አውቶቢስ ላይ ተሳፍሬ እንዲህ ቦታ ሄጄ መጣሁ እለዋለሁ። ድሮም ልዩ ያደረገኝ ነገር ደፋርነቴ ነው እና በደፋርነቴ ከተማውን 3 ወር አልሞላብኝም። ከዛ ከዲሽዋሸርነት ስራ ከመውጣቴ በፊት ከተማውን አጠናቅቄ አውቀዋለሁ። አይቼዋለሁ። አሁን ምን ፈጠረልኝ መሰልሽ ያንን ማድረጌ? ያን ጊዜ ሄልፕ ዋንትድ የሚባል በየበሩ ይለጠፍ ነበር፣ ስራ አስቀጣሪው በሙሉ ማለት ነው። አሁን አየሽ ቋንቋዬም ተሻሽሏል። የመጀመሪያ የገባሁት የቋንቋ ትምህርት ቤት ነው። ስለዚህ ቋንቋዬም ተሻሽሏል። ያንን አስሼ ከጨረስኩ ወዲያ ሄልፕ ዋንትድ የሚሉት ሰዎች ጋር እየሄድኩኝ አይኔ ደጃው በማለት ጀመርኩ ማለት ነው፣ ሌላ ስራ እስከማገኝ ድረስ። ከዛ በኋላ ወደ ኮሌጅ የቋንቋ ትምህርት 3 ወር ተምሬ ዲሽዋሸርነት ስራዬን ጨርሼ ወደሚቀጥለው የኮሌጅ ትምህርት ውስጥ ስገባ ምንም የተቸገርኩት ነገር የለም። ምንም። አንደኛ ቋንቋ ተሻሽሏል፣ ሁለተኛ ከተማውን ጠንቅቄ አውቃለሁ፣ ቤት ገብቼ ቤት እንደምወጣ አውቃለሁ። ስቴፒንግ ስቶን መጀመሪያ ነው እንጂ መጨረሻችን ልናደርገው አንችልም። መጀመሪያ ብዙ ጊዜ አሁን አንዳንዴ ስሰማ አሜሪካን ሀገር አሁን የሚመጡ ሰዎች ወይም ውጭ ሀገር ሲሄዱ ይፈራሉ፣ ከቤት መውጣት በጣም ይፈራሉ፣ ማየት መጎብኘት ይፈራሉ። ፍራቻቸው ደግሞ አንዳንዴ አቢዩዝም አለ። እዛ ያረፉበት ቦታ ሰዎች ብዙ ስራ ሁሉ ሊያሰሯቸው ይችላል። የሰማሁት ነው ደግሞ ወደ ዲሲ አካባቢ የሰማሁት አለ። ሰዎቹ የቤት ውስጥ ስራ ልክ ቤት ውስጥ እንዳለሽ አጋዥ የቤት ሰራተኛ ሁሉ ሆኖ ለረጅም ጊዜ የቆዩ ሰዎችንም እንደዚህ አጋጥሞኛል። እና ምን ትያለሽ አንቺ ለእነዚህ አዲስ ለሚመጣ ሰው፣ አዲስ ለሚጀምር ሰው የትም አውሮፓ ቢሆን አዲስ ነገር ለሚጀምር ሰው ራስን አዘጋጅቶ መምጣት ጥሩ ነገር ነው ብዬ ነው የማስበው። እንዳልኩሽ እኔ እንዲያውም ከማስታውሰው ነገር ወንድሜ ሌላ ስቴት ያሉ ዘመዶቻችን በቃ የአሜሪካን ኑሮ ውስጥ አሜሪካን ሲስተም ውስጥ ከመግባቷ በፊት አገርቴ ላካት ምናምን አሉት። እስፔሻሊ ዲሲ ያሉ ዘመዶቻችን እና ሌላ ቦታ ወሰደኝ። ያልወሰደኝ ቦታ የለም። አሜሪካንን አዙሮ ነው ያሳየኝ ወንድሜ። ያው as a family we like to travel፣ ሁላችንም ትራቭለሮች ነን ከአባታችን ጀምሮ እና አሳያት ሲሉት በጣም የሚገርም ነገር ተናገረ። በጣም ትልቅ የዋለልኝ ውለታ ብዬ የማስበው የእኔ እህት የመጣችው ልትማር ነው። እኔ ከቤተሰቦቿ ለይቼ ያመጣኋት እንድትማር ነው። ዲሲ ከመጣች ጨዋታ ስለሚያታልላት አትመለስም። ስለማትመለስ ደግሞ አትማርም። ዲግሪ ሳትይዝ ከዚህ አትወጣም፣ ዲሲ አትመጣም አላቸው። እና እንደዚህ አይነት መንቶር ህይወቴ ውስጥ ስላለ፣ ሌላው ነገር ደግሞ የኔን ከፍታ የሚፈልግ ቤተሰብ ስላለ የኛ ቤት ጊዜ ከፍታችንን ማየት የሚፈልጉ ሰዎች ናቸው ቤተሰቦቻችን። እና እሱ እየተጎዳ ነው እኔን ከፍ ያደረገኝ። እየተጎዳ ስልሽ ያው የምኖረው ከእሱ ጋር ነው፣ የቤት ኪራይ የሚከፍል እሱ ነው። ለራሴ ለመቤት ለሚያስፈልጋት ነገሮች የሆነ ይኖረኛል እንጂ አይነበር ሀዳት እና ተማሪ ነው። የሚያጣላን ነገር ቢኖር በትምህርት ቤት ዘመኔ የሚያጣላን ነገር እንዴት ቁጭ ብለሽ የራስሽን ጉዳይ ሳትጨርሺ የሌላ ሰው ጉዳይ አስፈጻሚ ትሆኛለሽ ነው። ዳወዝ ኦንሊ ችግር የነበረው መካከላችን ላይ ሰው። እኔ እድለኛ ነኝ፣ ግን እኔ የኔ እድል ለሌላው ሰው ይደርሳል ማለት አይደለም። እና ለማንም ሰው የምናገረው ነገር ራሳችሁን አዘጋጅታችሁ ነው። የትም ሀገር አሜሪካ ሆነ አውሮፓ ሆነ አረብ ሀገር ሆነ
ራሳችሁን ለሚገጥመኝ ነገር በሙሉ መፍትሄ ፈላጊ ይሆናለሁ። ለራሴ ሌላ ሰው ሳይሆን ለራሴ መፍትሄ ፈላጊ ይሆናለሁ የሚለውን ነገር እና ችግር ሁሉ ሰው ላይ ይመጣል። እንዴት እንደምንቀበለው ማወቅ ያለን እንዴት እንደምንቀበለው። ለምሳሌ ሰው ቤት መጥተው ሰው ቤት አርፈው ምን ያድርጉ መንገላታት ላይ ያሉ ሰዎች በሚችሉበት መልኩ ኢንፎርሜሽን መሰብሰብ ነው ያለባቸው። ያንን ችግር ዳትስ ኦኬ ደርሰውበታል። ማድረግ ያለብን እዚህ አሁን ያለሁበት ቦታ ይሄ ነው፣ የሚቀጥለውን መንገዴ ምንድን መሆን አለበት ነው። የሚቀጥለው ቀን የሚቀጥለው መንገዴ ምን መሆን አለበት? ምንድን ነው? እንዴት ነው ይህን ችግር የምፈታው ነው። እኔማ እንዲህ ተደርጌ እንዲሆኜ እያለን በትናንትና የምንኖር ከሆነ ለውጥ አይመጣም። ግን ኦኬ ዛሬ እዚህ ጋር ነው ያለሁት፣ ነገዬን እንዴት ላስተካክለው፣ እንዴት ልወጣው የሚለውን ጥያቄ ነው መጠየቅ ያለብን ሁላችንም ያለንበት ኤኒ ቦታ ላይ። የምልሽ ሰው ቤት ስለገባሽ ብቻም አይደለም፣ አቅም ኖሮሽ ማድረግ የምትችያቸው ይሄንን ማድረግ እችላለሁ ብለሽ መተሽ እንኳን እንቅፋት ይኖራል። ትክክል። እንቅፋት ይኖራል። ማሰብ ያለብን ብዬ ነው የማስበው። ኦኬ እዚህ ጋር ነው ያለሁት፣ ነገዬን እንዴት አድርጌ ላስተካክለው ነው። አሁን ያለንበት ምድር ላይ ኢንፎርሜሽን በጣም ቀላል ነገር ነው። እጃችን ላይ ያለው ስልክ በቂ ኢንፎርሜሽን ምን ማድረግ እንዳለብን ምን ማድረግ እንዳለብን። ዓለም አንሳለች፣ ዓለም ጠባብ ሆናለች እና ያንን ጉልበት መጠቀም ይቻላል። በጣም ቆንጆ። ባለፈው እንደውም እኔና አንቺ ዝም ብለን እንዲህ ስንጨዋወት አንድ ነገር አንስተሽልኝ ነበረ። ስራ ያው ጋሼ ወንድምሽ ደግሞ እንዴት ብሎ ስራ መፈለግን እንድትለምጂ እንዳደረገሽ በሰዓቱ በጣም አናዶኝ ነበር። ግን ትክክለኛ ነገር ነው ያደረገው እያልሽኝ ስታጫውቺኝ ነበር። ለመሰለሽ አሁን ዲስ ዴይዝ በተለኛ ልጆቻችንን እንደ ወላጅም ስለሆንኩኝ በጣም ኦቨርዱ በጣም እናደርግላቸዋለን። አንድ ነገር ኤክስትሪም ብሎት እግራቸውም እንዲቆሙ አናደርግምና እዚህም ሲመጡ እንግዲህ ሰዎች ወይም ለጥየቃም ሊሆን ለመኖርም ሲመጡ አንዳንዴ አብሯቸው ያሉ ቤተሰብ በጣም ያደርጋል እንዳይቸገሩ ተብሎ። ግን ለአንቺ በጣም አሪፍ ሌሰን ነበር እናውራት እሷን። እምልሽ የእኔ አሁን ያለችውን በቤት መሰረቴ ትልቅ ወንድሜ ነው ከአባቴ ቀጥሎ እና አባቴ ድሮ አጋባኝ አፋታኝ ስራ አስገባኝ እንዲያርግልኝ እያለ እኛ ቤት የሚሰበሰበው ህዝብ በጣም ብዙ ነበረ። ቱ ዘ ፖይንት አንድ ሰራተኛ ገብቶ ቤት አይ ቲንክ መስራት ሰልችቷቸው ለሚመጣው ህዝብ መስራት ሰልችቷቸው ሊሆን ይችላል። እኚህ ሰውዬ ዳኛ ናቸው እንዲ ብለው አሜሪካን ሀገር ስመጣ ወንድሜ ኤግዛክትሊ የአባቱ ልጅ ሆኖ ነው ያገኘሁት። ስለሽ እስቲ አሳይለም ጻፍልን፣ እስቲ እንዲህ ያደርግልን፣ እስቲ ስራ አስገባን፣ እስቲ እንዲበልልን ተርጉምልን የማይለው ሰው የለም። እና ስቲል ለሴም ወይ ነው እሱ ቤት ደግሞ የነበረው ማለት ነው። እና ለብዙ ሰዎች የስራ አፕሊኬሽን ሲሞላ አይቼዋለሁ። ይሞላላችኋል የስራ አፕሊኬሽን እና እንትን ጋር ሄዱ እንዲበሉ ምናምን ይላችኋል። ከዛ በኋላ እኔን ግን ምን አለኝ፣ ሂጅና የስራ አፕሊኬሽን አምጪ እያለ አክቹዋሊ ይዞኝ ሄደ። 1-2 ቀን ይዞኝ ሄደና አፕሊኬሽን እየጠየቀ እንዲህ ነው አፕሊኬሽን የሚጠየቀው ብሎ አሳየኝ። ከዛ 1-2 አፕሊኬሽን እንዴት እንደሚሞላ ደግሞ ጽፎ አሳየኝ። የስራ አፕሊኬሽን ማለት ነው። እንዲህ አድርገሽ እንዲህ ብለሽ ስምሽ እዚህ ጋር ምንሽ እዚህ ጋር በሚለው አሳየኝ እና ወስደሽ መልሰሽ ትሰጣቸዋለሽ ለሰዎቹ። እና 2 ቦታ አፕሊኬሽን አስገብቼ እሱ የሞላውን ቁጭ አልኩን። ሄደሻው መቤቱኝ ተብዬ የለም የግራ እጄን ላይ አድርጌ እንዳስተማሩኝ ስራው በራንባክቶ እስኪመጣ ድረስ መጠበቅ ጀመርኩ። አንድ ቀን ሲመጣ ስንት አፕሊኬሽን አስገባሽ ስለኝ አንተ የሞላውን 2 ነው አልኩት። በውጭና አሁን በየቦታው እየዞርሽ አፕሊኬሽን ሰብስበሽ አምጪና ሙይ ራስሽና መልሽላችኋለኝና ደነገጥኩኝ። እንዴ የለዚህ ሁሉ ሰው አንተ አፕሊኬሽን እየሞላህ ለእኔ ለህተ ይሄ ሁሉ ሰው እዚህ
እዚህ ቤት ለምን እንደሚመጣ ታውቂያለሽ አለኝ። ስለለመደ ነው። ሌላ ሰው የሚያደርግለት ስለሚፈራ ስለለመደ ነው። ሰውም ስለሚፈራ። አንቺ ግን እንደ ሌሎቹ ሰው ለማኝ አስቸጋሪ እንድትሆኝ መንገዱን ነው ማሳየሽ። አሳ ማጥመድ ማሳየት እና አሳ እየሰጡ ማኖር አንድ አይነት አይደለም። ማጥመዱን ነው ማስተምርሽ አለኝና ከዛ በኋላ ወጥቼ ስራ ፈልጌ የገባሁ ማለት ነው። እና እስካሁን ድረስ አሁን እስካለሁባት ደቂቃ ድረስ ከዛ ንግግሩ በኋላ እንዲህ አድርጎልኝ ብዬ አላውቅም ስለ ስራ። ምክንያቱም መንገዱን አሳየኝ፣ አሳ ማጥመዱን አሳየኝ። ከዛ በኋላ አልተቸገርሽም። ከዛ በኋላ አልተቸገርኩም። እና ይሄ ነው እንግዲህ ውበት ያለው መንቶር የሆነ መማርሽን የሚያውቅ አሳ እየመጣልሽ እንድትበይ ሳይሆን አንቺ እንድትይዙ እውቀቱ እንዲኖርሽ የሚያደርግ እኔ ብዙ ሜንቶሮች አሉ በህይወቴ ባይተወይ ግን የእሱ የታላቅ ወንድሜ ውለታ ግን በዚህ ያልቃል የሚባል አይደለም። ወይ በጣም ነው ደስ የሚለው። ሌላው ግን አሁን እሺ ከስራ ጋር በተገናኘ በተለይ አሁን ስራ ከመፈለግ ጋር በተገናኘ ሼር አደረግሽን። አሁን ደግሞ ወደ ስራ አለም ልምጣ። አሜሪካ ነገር ብዙ ነገር አለ፣ ብዙ ነገር ይነሳል። ሰዎች ኮምፕሌንት ሲያደርጉ ሰማለሁ። ወይ የከለር ጉዳይ የቀለም ጉዳይ ይነሳል። ምንም ጥያቄ የለውም። በጣም ኮምፒቲሽን ፉክክር እንዳለው ነው የምንሰማው። እመቤት አስቸገራትም። ከዛ እንዴት ሆንሽ ወደ ስራ አለም ውስጥ ስትገቢስ ህይወት እንዴት ቀጠለ? ምክንያቱም አሁን ያለሽበትን የስራ ደረጃ ስለማውቀው ማለት ነው። የስራ እድገት ስለማውቀዋለሁ። ሁለት ነገሮች አሉ። ችግር የለም ምድር ላይ ብሎ ማሰብ መሳሳት ነው። እንዴት ነው የምፈታው ብሎ ማሰብ ወይም ደግሞ እንዴት ነው የምቀበለው ብሎ ማሰብ ደግሞ ሌላ ነገር ነው። እኔ ከትምህርት ቤት ወጥቼ የገባሁት ባንክ ውስጥ የባንክ ሰራተኛ ነበርኩ ለረጅም ጊዜ እና ኦፍኮርስ ሳቂታ ነኝ። I like to smile always እና በክላይንቶቹ ዘንድ በጣም ተወዳጅ ነበርኩኝ። ያው ኦፍኮርስ ደግሞ ከኢትዮጵያ ይዤ የመጣሁትም ነገር አለ። ባብሊነቱ ሃይ ሃው አር ዩ ልጆች ደህና ናቸው ወይ ምናምን ማለቱ ሁልጊዜ አለ እና ባንክ ውስጥ ተቀባይነት ነበረኝ በኃይል። ግን በወቅቱ የነበረችው ማናጀሬ ጥቁር ሰው ስታይ የምትደነግጥ ሰው ነበረች። ሊትራሊ ጥቁር በር ከፍቶ ሲገባ እጇ እንግዲህ ባንክ ውስጥ ሆኖ ስለ ባንክ የምታውቂ ከሆነ አሜሪካን ሀገር ሁሉም ወንበር እንትና ፑሽ በተን አለ። ፖሊስ የሚጠራበት ነው ያ። ፖሊስ የሚጠራበት ሁሉም ቦታ አለ። ባንኮች ውስጥ አለ ሁሉ ቦታ። ጥቁር ሰው ሲገባ እጇን እዛ ባትል ላይ ታስቀምጣለች ወጡ እስከሚሄድ ድረስ። ያኛ መሰላት ሊሰርቅ ይችላል ብላ በቃ ፍርሃት በቃ ያላት አንደርስታንዲንግ ለጥቁር ያ ነው። ወንጀለኛ ከወንጀል ጋር አገናኝተዋል። ከምንም ነገር ጋር ብታገናኘው ያላት አንደርስታንዲንግ ስለ ጥቁር ያ ነው። ጥቁር ሰው ቀርባ አናግራ የምታውቅ አይመስለኝም። ሞስት ላይክሊ በህይወቷ ውስጥ ቀርባ የምታውቀው ጥቁር አጣ ፖይንት እኔ ሊሆን ይችላል። ባይ ዘ ወይ ባንክ እኔ የሰራሁባት ባንክ የጃፓኖች ባንክ ነበረ። ሲሙቶሞ ባንክ ይባላል። ክላይንተሮቹም ጥቁር ናቸው፣ ጃፓኖች ናቸው። አለቆቹም ከጃፓን ነበር የሚመጡት ምናምን እና ባንኩ ተከሰሰ አንድ ጊዜ ሬድ ላይን አድርጓል ተብሎ። ሬድ ላይን ረጅም ታሪክ ስለሆነ እዛ ውስጥ አልገባም። ሬድ ላይን ግን ለማይኖሪቲ ግሩፖች እድል አይሰጥም፣ ብድር አይሰጥም፣ ምን አያደርግም ተብሎ ተከሰሰ ባንኩ። ሬድ ላይን የሚባለው ባጭሩ እሱ ነው። እኔ ከኮሌጅ ወጥቼ ለስራ አፕሊኬሽን ሳደርግ ተከሰው የሚናገሩ እንደኛ ጥቁር ቀጥረናል የሚሉት ይፈልጉ ነበር። አንደኛ ማይኖሪቲ ነኝ፣ ሴት ነኝ፣ ጥቁር ነኝ፣ ሰው ይኸው ሁሉ ይጠቀልልላቸዋል እና ጥሩ ፖዚሽን ይዤ ነው የገባሁት ስገባ ባንክ ውስጥ እና ግን በኋላ I have that conversation ከሴትዮ ጋር in and out. I'm sure እኔ ዞር ስል ቦርሳዬን ሳትፈትሽ አትቀርም ሴትዮዋ። because ሎከር ነው ያለን ቦርሳሽን ምናምን እዛ አስቀምጠሽ ነው የምትመጪው ወደ ፍሮንት ስትመጪ እና ዞር ስል እንደዛ የምታደርግ ይመስለኛል።
ዲስክሪሚኔሽን የለም ችግር የለም እያልኩኝ አይደለም፣ ግን ሀው እኛ እንዴት እንደምንፈታው ማዘጋጀት ያለብን ራሳችንን ነው። እና እችን ሴትዮ ማነጋገር አለብኝ በማለት ወሰንኩኝ ማለት ነው። በቀን በቀን ደስ የሚል ነገር እነግራት ጀመረ። ደስ የሚል ነገር ስላደግኩበት ቤት፣ ስለ አያቴ፣ ስለ አኗኗራችን፣ ስለ እያንዳንዱ በየቀኑ አንድ ነገር እነግራታለሁኝ። እና ዩር ካልቸር አለች አንድ ቀን። ዩር ካልቸር ከኛ ጋር ልዩነት የለውም ብዙ። እኛም እኮ ጃፓንም እኮ የካልቸር ሀገር ነው አለች። የስ ብዙ ሰው እኮ ብዙ ዓለም ላይ ያለው ህዝብ አለው ካልቸር አለው። እና አሁን ጥቁር መፍራት ተወች ማለት ነው። አትሊስት እጇ ላይ እንዲህ ብሎ አይቀመጥም። እንቅፋቶቻችንን መወጣት የምንችለው እኛ በምንቀበልበት መልኩ ነው። ቦክስ መግጠም ይችል ነበር ከዛች ሴትዮ ጋር ሲጀምር ታረገኝ ለነበረው ነገር ኦልሬዲ ችግር ላይ እንዳሉ እያወቅኩኝ አንድ ሁለት ነገር ጣል ባረግ ለሚዲያ ያን ጊዜ በቂ ነበረ። ግን ያንን አይደለም እኔ የመረጥኩት የሰው ልጅ እንደሰጠሽው እንደሚቀበል ያንን ነው ማሳየት የፈለኩት። ሰው አሁንም ብዙ ቦታ ላይ የሚገጥሙ ነገሮች ማለት ነው። ለምሳሌ ስራ ቦታ፣ አሁን ያለሁበት ቦታ ላይ አይ ቮለንቲር አላት። ቮለንቲር የማደርገው ለምንድን ነው? ያው ማን እንዲህ ያድርግ ሲባል እኔም አላውቀው ነገር ሊሆን ይችላል። ከኔ ስራ ጋር ምንም ያልተያያዘ ነገር ሊሆን ይችላል። ግን ስብሰባ ላይ እንዲህ አይነት ቮለንቲር እንፈልጋለን ሲሉ የኔ እጅ ነው መጀመሪያ የሚነሳው። ለምን? አዲስ እውቀት አገኝበታለሁ። አዲስ የተለየ እውቀት አገኝበታለሁ። ጊዜሽን አይወስድብም። ግን በጣም ስራ ቦታ ቮለንቲር ስታደርጊ በስራ ሰዓት ነው ስራው የሚሰራው። በስራ ሰዓት ነው የሚሰራው ስራው። ስለዚህ ምንም ከኔ ከ8 ሰዓት ውጭ የሚጨምረው ነገር የለም። ግን አዲስ እውቀት አገኝበታለሁ። ያ ምን ይጨምራል መሰለሽ? እነኛ ይቺ ልጅ ጥሩ ናት ያስብልሻል አለቆችሽ ፊት። ሁለተኛ እውቀት ትገበይበታለሽ። ሶስተኛ እንደውም እግዚአብሔር ብሎ አዲስ ክፍት የስራ ቦታ እዛ አንቺ ቮለንቲር አድርገሽ ትሬን የተደረግሽበት ቦታ ከመጣ ያ እዛ ውስጥ ለ6 ወር በቮለንተሪነት ሰርቻለሁ ካልሽ ከስ ማንኛውም ቦታ እንደሚያገኙ ቅድሚያ ኦፍኮርስ ስራውን ታውቂዋለሽ። አዲስ ሰው አምጥተው ትሬን ከማድረግ አንቺን ማስገባት ይቀላቸዋል። ካይንድነስ ኤኒ ፎርም በምንም መልኩ ካይንድነስ ያሳድጋል እንጂ አያሳንስም በምንም መልኩ። እና ለእኔ እንግዲህ ለመወጣት ብዙዎቹን ነገሮች እንዳልፋቸው ያደረገኝን ነገር ይሄኛው ካራክተር ነው የማስበው። በጣም ደስ የጃፓናን ሴትዮ ወደድኩት ነው የለው። እናትነትስ እንዴት ነው? አሜሪካን ሀገር እየተማርሽ እየሰራሽ የታከልሽ፣ ከዛ ደግሞ እናትነትሽ በጣም ደስ የምትልሽ ናት። ሳራዬ ምልሽ በጣም እናትነትሽን ማየት እንችላለን እሷ ላይ። የሚያውቃትም ሰው ያውቃታል። ልክ ነው። እንድትመክሪ ደግሞ አሁን ትንሽ ልጆች ደግሞ ያለን ሰዎች ስላለ ገና ያላደጉ እኔ ሳሪዬን ያሳደግኳት ወላጆቼ እኔ እንዳሳደጉኝ ነው። እንዴት? በዲስፕሊን እና በፍቅር አንደኛው ሳይጎል፣ አንደኛው ሳያንስ፣ አንደኛው ሳይበዛ፣ አንደኛው እኩል ብዬ ነው የማስበው። ፍቅር አልጎደለባትም። ፍቅር ልጆች ከፍቅር የላቀ የሚፈልጉት ነገር የለም። ፍቅር አልጎደለባትም። ፍቅር ስላልጎደለባት ደግሞ ዲስፕሊን አትሆንም የሚባል ነገር የለም። ዲስፕሊን ደግሞ ስትደረግ ዲስፕሊን ተደርጋ ነው ያደገችው። ለእኔ ወላጆች ያደረጉልኝ ነገር ያንን ነው። በተለይ አባቴ ለዲስፕሊን ወደኋላ አይልም፣ ፍቅር ደግሞ አይጎልም። ዲስፕሊን ግን ስናጠፋ ምንም ምልሽ ላናጠፋ ምን እንችላለን አንዳንድ ቀን
ኢትዮጵያ ታላቋ ጥፍቶ እኮ ታናሹ የሚገባል አንድ ቀን ታጣ እንደው ነገ ያሆነ ምናምን ነገር ይባል ይችላል ይላሉ ሰዎች። ግን ፍቅር ጎሎብን አያውቅም። ፍቅር ከሚዴት ከአባት ከእናት ብቻ ሳይሆን ከቤተሰብ ጎሎብን አያውቅም። ያንን ፍቅር ይዤ ነው የመጣሁት እና ልጄን በፍቅርና በዲስፕሊን ነው ያስተማርኳት። ግን ዲስፕሊን ስልሽ በመጮህ ምናምን አይደለም። አይነበር በመማታት በመጮህ ምናምን አይደለም። ሳሪን ዲስፕሊን ማድረጋት ስህተቷን እንድታውቅ ነው። እኔ ቁጭቴን እንድወጣ ሳይሆን ስህተቷን እንድታውቅ ነው ዲስፕሊን ያደረኳት። ለምን ብጮህ ያጠፋችው ነገር ካልገባት ለውጥ አይመጣም። ብዙ ጊዜ በተለይ ደግሞ ከተናደድኩ ሂጂና መኝታ ቤትሽ ግቢና ያጠፋሽውን ነገር አስቢውና ምን መቀጣት እንዳለብሽ ይዘሽ ነው ይላልች። 99% of the time እሷ ለራሷ የምትጽፈው ቅጣት ያስቀኛል። ምክንያቱም እኔ እንደዛ ልቀጣት አላሰብኩም። የኔ ፖይንት ያጠፋችሁን እንድታውቅ ስህተት መሆኑን እንድታውቅ ነው። ሂጂ መኝታ ቤትሽ ስላት ኦልሬዲ ቅጣት ጀምሬያለሁ። ገባሽ? ምንድን ነው ለዚህ ተመጣጣኝ የራስሽ ይዘሽ ያመነችበትን። አንዳንድ ቀን ግራ ገብቷት ትመለሳለች። ማሚ አስቤው ያጠፋሁት ነገር አልገባኝም ትላለች። በጣም ጥሩ። ይሄ ለመወያያ በር ይከፍታል ማለት ነው። ቁጭ አድርገሽ ይኸውልሽ እንዲህ ስታደርጊ ይሄንን አጠፋሽ። አሁን እስከባሽ አይደለም በዛ መልኩ አላየሁትም ነበር ትላለች ማለት ነው። ሌላ ቅጣት አያስፈልጋትም የዛን ጊዜ። አንዳንዴ ደግሞ በቃ ያለ የምትጽፈው ነገር ይገርምሻል። እንዲህ ስላደረግኩ እንዲህ መደረግ አለብኝ። ዓርብ ሁልጊዜ ላይብረሪ ይዣት እሄዳለሁ እና ቁጭ ብለን እናነባለን። ዓርብ ደንባችን ነበረ መጽሐፍ ማንበብና ከላይብረሪ መቅረት አለብኝ ትላለች። ከላይብረሪ መቅረት አለብኝ ስትል እሱ ቅጣት አይደለም። ከቅጣት ሊቆጠር አይችልም። እና ግን እንደሱ ስትይ ላይብረሪ ስትይ እንደው ምሳሌ አንዳንድ ቦታ ላይ የምሰማቸው ነገሮች ልጆችን ትምህርት ቤት አሁን ኢትዮጵያ አንዳንድ ቦታ ላይ ለመቅጣት ሲያጠፉ ትምህርት ቤት ውስጥ ላይብረሪ ነው የሚያስገቧቸው። አይዶንት ኖ ስለ ኢትዮጵያ። እዚህ ግን ላይብረሪ ቅጣት አይደለም። እኔ በጣም እስማማለሁ። ቅጣት አይደለም፣ ቅጣት ነው። ቅጣት አይደለም። ምሳ ሰዓታቸውን የሚጫወቱበት 1 ሰዓት ምናምን አላቸው አይደል? ላይብረሪ ገቡና ያነቡበታል፣ አይጫወቱ። ኤግዛክትሊ። እኔ በሱ እኔም አልስማማም። ቅጣት ሊሆን አይችልም አይደለም። ይሄ እኮ የእውቀት በር ነው። እንዴት ተደርጎ ቅጣት ታደርጊዋለሽ? ምክንያቱም ቅጣት ካደረግሽው ምን እንደምታመጪ ልንገርሽ። ልጆቹ ላይብረሪ የሚጣሉ ታደርጋቸዋለሽ። ማንበብ መጽሐፍ የእውቀት በራቸውን መዝጋት ማለት ነው። ላይብረሪ በፍቅር መሄድ ነው ያለባቸው። እኛም እንትን ስንላቸው እንደ ቅጣት ሳይሆን እንደ ፍቅር እንዲያደርጉት ነው ማድረግ ያለበት። በፍቅር እንዲያዩት ያለበት እንጂ ቅጣት ሊሆን አይችልም። እና እሷ ራሷን ስትቀጣ እንደዛ ትል ነበር። እና ነው እሱማ የኔና ያንቺ የኮኔክሽናችን ሰዓት ነው፣ እሱ ቅጣት ሊሆን አይችልም እላታለሁ ምናምን ነገር። ብዙ የምታደርገው ነገር ነበር። አንድ ጊዜ ከጓደኛዋ ጋር ተማክረው ልክ ማሚ ልትቀጣሽ ስትይ ጩሂ አለቻት። ወይም ደግሞ ኦቨርአክት ሰው ፊት ኦቨርአክት አድርጊ ምናምን ትላታለች ጓደኛዋ። ያልገባት እኔ ከእነሱ የባስኩ ብድ እንደሆንኩኝ ነው። ገባሽ አባባል? ሞል ውስጥ ይሻት ሄጄ እንትን ማለት ጀመረች። ስታርት ኦቨርአክቲንግ አግሬሲቭ መሆን ጀመረች። እረፊ አልኳት አንድ ጊዜ። ይሄ ያዋጣሽ እረፊ ስላት በቃ ሽስታርጎ ልክ ልጅቷን እንደነገረቻት ማለት ነው። ከዛ እኔም አብሬያት እንደሷ ማድረግ ጀመርኩኝ። I can't believe this ስትል እኔም ልክ እሷ ያለችውን I can't believe this የምታረጋትን ነገር በሙሉ እሷ ደግሜ ያደረኩኝ። ስትጮህ ያለ ማም ስታፕ፣ ምን እያደረግሽ ነው? ስታፕ ማሚ ስታፕ አለችኝ። አንቺ ምን እያደረግሽ ነው?
እኔ አም ጀስት ኮፒንግ አንቺ የምታደርጊው ነገር አንቺ ምን እያደረግሽ ነው? ሪፍሌክት አረግሽ እሷ የምታደርገው ነገር አንቺ ምን እያደረግሽ ነው? ምንድን ነው አላማሽ? ይህንን ስታደርጊ ስለ ሶሪ ማሚዬ እኔ እኮ እንደሱ አይደለም አም ሶሪ እኔን መለማመጥ ጀመረች እኮ እሷ ካደረገችው 10 እጥፍ በላይ ነው። አንዴ እሷ ከጮች ነው 2 ነው ምጮ ፍቅር አላጎደልኩባትም፣ ዲስፕሊንም አላጎደልኩባትም። አሁን ላለችበት ቦታ ለልጄ አይተሻታል እንግዲህ ሳሪሽ ሶ ላቪንግ ካይንድ በጣም ደስ ዌል ማነርድ አይደለም። ስለዚህ እኔ ለወላጆች እንዴት በፍቅር ከኢትዮጵያ ስንመጣ እንደምትቀበለን በቁም ነገር ልትጠይቀን የምትመጣ ማለት እጅግ ነው የሚያስደስተው። አንዳንድ ጊዜ እንዲያውም በቃ ሌላ ቦታ ላይ የማታየውን ባህሪ ኢትዮጵያ ውስጥ ሊሆን ይችላል። የምንጠብቀው ነገር ስላለ አሜሪካን ሀገር ልጆቹ ይለያሉ፣ ወጣ ያሉ ናቸው፣ በጣም ሰልፍ ሴንተርድ ናቸው ብለን ስለምናስብ ይሆናል። ግን ግን እኔ አሁንም ያንገ ልጆች ላላቸው ሰዎች አንድ ምክር ስጪ ብባል የምሰጠው ልጆች ከፍቅር ሌላ የሚያስፈልጋቸው ነገር የለም። ፍቅር አየሽ፣ አንዳንድ ቦታ ላይ ምን አለ መሰለሽ እንዲህ ካላደረግ እንዲህ አላደረግ አለ። ያ ፍቅር መቀማት ነው፣ ትክክል ያልሆነ ነገር ነው። ፍቅራችንን መቀማት የለብንም ከልጆቻችን። ዲስፕሊናችንም ደግሞ ፍቅር የሞላው መሆን አለበት። ዲስፕሊን በጣም ጥሩ ገብተሽ አስበሽ ያጠፋሽው ቅጣታቸው ያጠፉትን ነገር እንዲያውቁት ነው እንጂ እነሱን ለማሳመም መሆን የለበትም። እኔም ለራሴ መታመምን አልፈልገውም። ነገ እንዳትደግሞ ያንን ነገርና ፍቅርንና ዲስፕሊንን እኩል ማስኬድ እንዳለብን ነው። እንደው አንድ ነገር ንገሪኝ የምናገረው ይሄ ፍቅር ሲደመር ዲስፕሊን ኢኳልስ ፐርፌክት ልጅ ፐርፌክትም ባይሆን በጣም ጥሩ በቃ የሚፈልገውን የሚያውቀው ያለው ከምንም በላይ ሬጉሌሽን ነው ማለት አንድ ልጅ ስሜቱን መቆጣጠር ከቻለ መረጋጋት ራሱን ማረጋጋት ከቻለ ትልቅ እንደ ወላጅ ውጤታማ ነን ብዬ አስባለሁ። በእኔ ሙያ ደግሞ ማለት ነው። ስለዚህ ጥሩ ማሳያ ነው። ወድጀዋለሁ። ፍቅር ካልሰረቅሻቸው ባይዘወይ ልጆቹን ፍቅር ካልሰረቅሻቸው ፍቅር ስንሰርቃቸው ነው ወደ ፊር የሚሄዱት ወደ ፍራቻ የሚሄዱት። ፍቅር ካልሰረቅሻቸው በቀናቸው ውስጥ የተፈጠረውን ነገር በሙሉ መጥተው ይነግሩሻል። ከብዙ ነገር ፕሮቴክት የምታደርጊያቸው በዛ ነው። ያ እኔ ሳርዬ ሌትሮን አሁን አድጋ ከቤት ከወጣች ወዲያ ማሚ አብሬያቸው የሄድኩ ልጆች በሙሉ ጠጥተዋል ኡበር ላኪልን የምትለኝ ጊዜ አለ። ገባሽ አባባሌ? እነሱም እንዲነዱ እኔም እንድነዳ ስለማልፈልግ እንግዲህ ያ ካለን በፍቅር ከተነጋገርነው አኳያ ግልጽ እንድትሆን ስላደረኳት ነው። እዛ መኪና ውስጥ መግባት አልፈልግም። ሌላው ሰው ምን ይሆናል ስለሚፈራ ወላጆቹ አይናገርም ወይ የማይሆን ቦታ ራሱን ያገኘዋል ወይ ከጠጡ ሰዎች ጋር መኪና ውስጥ ይገባልና አክሲደንት ውስጥ ይገባል። ይኖርም የማይሆን ነገር ቦታ ልጆቻችንን ፍቅር መስጠት የለም። በጣም ማለት ማክበርና መፍራት በጣም የተለያየ። እንዲያከብሩን የቤቱን ሕግ እንዲያከብሩ ሌሎችን እንዲያከብሩ ማድረግ ነው እንጂ መፍራት አይደለም። ግን እዚህ ጋራችን እንደው ሳልጠይቅሽ ብሄድ ቅር ይለኛል ከጊዜ ጋር ስለተገናኘ። አሁን እዚህ ሀገር ሩጫ ነው፣ ኢትዮጵያም እንደዛ ሆነናል። በጣም ነው የምንደክመው እና ጊዜ ያጣራቸው ወላጆች አሉ። ጠዋት ማታ ምን ያደርገው እስኪ ፍቅር የሚባለው ውስጥም ጊዜ አለ፣ ጊዜ ይፈልጋል በጣም ልጅ እና ኳሊቲ ታይም ልጆች ከወላጆቻቸው ጋር ያሳለፏት ኳሊቲ ታይም ምን ያክል ማተር እንደምታደርግ ኳሊቲ ታይም። አሁን ለምሳሌ እንትና ቤት ነው ድግስ እንሂድ ብለሽ ይዘሽ ሄደሽ አንቺ ከሌሎቹ ጋር እየተጫወትሽ ልጅቷ ተደብራ የምትቀመጥ ከሆነ that's not quality time for her. Quality time is very important. አብረን የምናሳልፈው ከልጆቻችን ጋር ነገርኩሽ። እኔና ሳርዬ የማይቀር የዓርብ ቀጠሮ ነበር ብቻችን
የባርንስ ኖብልስ የሚባል ሰፈራችን ነበረ ያን ጊዜ። ውስጡ ስታርባክስ ኮፊ ነበረው እና እኔ ቡናዬን ይዛለሁ፣ እሷ የምትፈልገውን ነገር ትይዛለች። መጽሐፍ ስናገላብጥ እናመሻለን፣ እየተሳሳቅን ወደ ቤታችን እንሄዳለን። ያንን አሁን ብትጠይቂያት ከእናትሽ ጋር ካሳለፍሽው ጊዜ የትኛውን ታስታውሻለሽ ብትያት ፈርስት ቲንግ የምትነግርሽ ያንን ነው። ትራቨልም አድርገናል አብረን፣ ግን የምታስታውሰው ግን ያ የኔና የእሷ ታይም ስለሆነ የምታስታውሰው ግን ያንን ነው። So quality time matters. Conversation matters. እውነትሽን እኮ ነው። አሁን እኛም እኮ እናደርገዋለን። እውነት በጣም እንዳስተውል አደረግሽኝ። የሆነ ቦታ ሰው ቤት ድግስ ቤት ይዘናቸው እንሄድና እነሱም ከዛ ከሄድንበት ሰዎች ልጆች ጋር ይጫወታሉ፣ እኛም ከትልልቆቹ ጋር እንጫወታለን እና እሑድን ከነሱ ጋር ሳለፉት ያለ አይደለም። ይሄ አብሮ መሆን እንጂ እንትን አይደለም። ምንድን ነው የሚባለው? እስኪ ጥሩ አንቺ ጸሐፊ ነሽ፣ አማርኛውን አምጪ ዝም ብሎ አለ ይመስለኛል። እሱም ቦታ አለው። ከቢራቸው ጋር የሚጫወቱበት ጊዜ ጥሩ ነው። እኛ እንዳደግ ነው ማለት ነው። እኛ እንዳደግ ነው ገባሽ? ተሰብስበን የእህትማማች ልጆች ምናምን ያጎት ያክስት ልጆች ተሰብስበን ስንስቅ እንውል ነበር። ያም ኢምፖርታንስ አለው። ከቢሮቹ ልጆቹ ከቢሮቻቸው ጋር ከካዝኖቻቸው ከዘመዶቻቸው ጋር መታወቂያቸው መቀራረቢያቸው ስለሆነ ግን ያንዳለ ሆኖ እርስ በርስ ደግሞ የምናደርገው ነገር መኖር አለበት። ምግብ ላይ ሊሆን ይችላል፣ ሊተኙ ሲሉ ሊሆን ይችላል፣ ገብተሽ ቅፍ አድርገሽ ደህና ደርልኝ ብለሽ ሳም የምታደርገው ሊሆን ይችላል። ግን ያችን ኳሊቲ ታይም ማድረግ ይኖርብናል ከሩጫው አንጻር ከሆነ። ግን ደግሞ ፕራዮሪቲያችንን ምልሽ አንድ ሰው ሲንግል ሲሆን እንደ ልቦ መሆን ይችላል። ልጆች ካመጣን በኋላ ግን ልጆችን እዚህ ምድር ካመጣን በኋላ ግን ፕራዮሪቲያችንን ማስተካከል አለብን። ማን ነው መቅደም ያለበት? አበበ ከበደ ነው ወይስ ልጄ ናት? ማን ነው መቅደም ያለበት የሚለውን ነገር በደንብ ማስመር አለብን። ኦኬ ልጄ ፕራዮሪቲ ከሆነች ምን ቀንን ለእሷ መስጠት ይችላል? ከእሷ ጋር ምንም ማድረግ ይችላል? ከዛ በኋላ ሌላው ነገር ሲተርፍ ነው። ቀጣዩ ነገር ሲመጣ ነው። ሲተርፍ ነው። ትንሽ ነገር ሊሆን ይችላል። በትንሽ 10 ደቂቃ 15 ደቂቃ 20 ደቂቃ ሊሆን ይችላል። ያችን ኳሊቲ ታይም በደንብ አድርጎ ማሳለፍ። ስለዚህ ፍቅር ሲደመር ዲሲፕሊን ታይም is very important. ሻንድራ ራይምስ የምትባል በጣም የታወቀች ሴት አለች እዚህ ሀገር። በጣም ፓወርፉል እና The Year of Yes የሚል መጽሐፍ ጽፋ ነበር እና እዛ መጽሐፏ ላይ ምን ትላለች? ከስራዋ ውጥረት የተነሳ ብዙ ጊዜ ብዙ ነገሮች ኖ ነው የምትለው። ፕሬዚደንቱ ጋብዞሻል፣ የአሜሪካን ፕሬዚደንት ጋብዞሻል ስትባል ኖ የምትል ሴት ናት ከስራዋ ውጥረት የተነሳ። እና እዛ መጽሐፍ ላይ ግን አንድ ቢዩቲፉል የሆነ ነገር ጽፋለች። ይህንን ዓመት የስ በማለት ነው የምጀምረው ትልና አልኩኝና አለች በስራ ምክንያት የሚሄድበት ሻንድራ ራይምስ አሜሪካን ሀገር የሚታወቁ የአራት ትልልቅ የቴሌቪዥን ሲሪሶች ደራሲና አዘጋጅ ናት። እና ኢማጂን ምን ያክል የተወጠረ ኑሮ እንዳላት። ሀብታም ናት። ልጆቿ በሞቱ ጊዜ ማድረግ ይችላሉ። ብዙ ነገር ማድረግ የምትችል ሴት ናት። ትንሽ ሴት የተናገረችው ስለ ልጆቿ የቦልጋውን ለብሻለች። በቃ ልወጣ ወደሚሄድበት ለመሄድ ይሄ ዝንጥ ብዬ ቦልጋውን ለብሼ እንትኔን እንዲያጣፍቼ ልክ በረጋ ስደርስ ማሚ can you play with me አለችኝ አለች ልጅ can you play with me ስትለኝ አለች ሌላ ቀን ቢሆን ነው ማሚስ በዚህ ማሚ ጋር to go to work ምናምን ብዬ እሄዳለሁ አለች። ግን this is the year of yes so ሻሌና ወልቄ 10 ደቂቃ ከልጄ ጋር ተጫወትኩ አለች። 10 ደቂቃ 10 minutes ከዛ ስወጣ ሻሌና አንስቼ ተነስቼ ወጥቼ ሄድኩኝ አለች። ያቺ 10 ደቂቃ ግን ልጅቷ ከትምህርት ቤት ግራጁዌት ስታደርግ የተናገረው ስፒቿ ላይ የተናገረችው ነገር ሆነ። ሶ ታይም
the quality of the time አሁን ያቺ ልጅ የሚታያል ማሚ ከየለበሰችውን አውልቃ ከኔ ጋር መሬት ተንከባላ ተጫውታ ሄደች ማሚ ለእናቴ I matter በቃ ለእናቴ ቫልዩ አለኝ that's all it takes ማለት ነው ትክክል በጣም ትክክል ለልጅ እሱን ነው የሚፈልገው ሞመንት ነው የሚፈልገው ሜሞሪ ነው እንጂ እንትን አይደለም ሌሎቹን ነገር አይደለም ምናልባት እኮ እዛ ቦታ ሌላ ቦታ የምትሄደው እናት የምትለፋው ለልጇ ብላ ሊሆን ይችላል ይሄን ግን ማጅን እሷም ራሷ ልጅቷ ብቻ ሳትሆን ሴትዮዋም ራሷ እንዴት ተደስታ እንደዋለች ማጅን ያቻ ሰደይቃ በጣም የጨነቀሽ እኮ ነው የምትሄጂው ልጆች እየፈለጉሽ ስትወጪ ሪግሬት አለው ጸጸቱ በጣም አለው በጣም ጨመርኩበት ስለዚህ ከነገርሽኝ ውስጥ ዲሲፕሊን አለ ፍቅር አለ ጊዜ እነዚህ ሶስቱን ነገሮች ይዘን ወደፊት መጓዝ ልጆችን በማሳደግ በጣም ወደ ሌሎቹ ልጆች ሌሎቹ ልጆች ወደ 7 ልጆች መጽሐፎችሽ ላይ ላውራ አንድ ኮሬክሽን ላስገባሱ ላይ እሺ በግሌ የጻፍኳቸው መጽሐፎች 6 ናቸው 7ኛው መጽሐፍ ከሌሎች ጸሐፊያን ጋር በግሩፕ የተጻፈ ነው አብረን የወለድነው 6ቱ የግል መጽሐፎቼ ናቸው የኔ የራሴ 7ኛ መጽሐፍ እየተጻፈ ነው በቅርቡ I don't know እንዴት አድርገን ማስተካከል እንደምንችል ግን 7 መጣ ያለ ይወለድ የደረሰ ግን 7 ቁጥር 7 አለ ያው አንደኛው ከግሩፕ ጋር የተጻፈ ቢሆን በቅርቡ ደግሞ ሌላ አዲስ መጽሐፍ ይመጣል 7ኛው ተዘጋጀሽ እየተዘጋጀው ነው እሺ ጋሳራ ያለች ያመካኝው ታዲያ መጽሐፍስ እንዴት ሆነ እንዴት ጻፍሽው አይኖ ስለመጽሐፍሽ ብዙ ኢንተርቪው ሰምቻለሁ ስለይቅርታ መስኮት ብዙ ነገር እንሰማለን እንዴት ቻልሽ እሱ ነው የምንጀምረው እናትነቱ ስራ ኃላፊነት ስራሽ ቦታ ኃላፊነት ቦታ ላይ ያለሽው እመቤት መንግስት እንዴት ቻለች መጽሐፍ ፍቅር ነው ለኔ ሁሉም ሰው ለሚያፈቅረው ነገር ቦታ አለው እዚህን ባሌን ስለማፈቅራቸው ለእነሱ ቦታ ነበረኝ መጽሐፉ ፍቅሬ ነው ሌላኛው ፍቅሬ ነው ማንበቡ መጽሐፉ ብቻ ሳይሆን ባለው ማንበቡ እና ሌላው ደግሞ ሰፖርቲቭ የሆነ ቤተሰብም ስላለኝ ነው when I carve out that time ለራሴ ማለት ነው ለምጽፍበትም ይሁን ለማነበበት ያንን carve out ሳደርግ አልተሻሙኝም በጣም እንደውም ደስ አላቸው ደስታቸው ምንድነው ሙሉነቴንም ይፈልጉታል because የተሰጠሽን ስጦታ ጥበብሽን ሳትጠቀሚበት ስትቀሪ ወደ ፖይዝንነት ይቀየራል ለምንድነው ወደ ፖይዝንነት ይቀየራል ማለት የጸጋሽ መክሊትሽን ካትጠቀምሽ ፖይዝን ይሆናል ምክንያቱም አልሞላሽማ ውስጥሽ ስለማይሞላ ጨቅጫቃ ልትሆኚ ትችላለሽ ያ ነገር ይጎልብሻል ሁልጊዜ ስለሚጎልብሽ ያ ከጉድለትሽ ይሆናል የምታናግሪያቸው የምታደርጊው ነገር ሁሉ ከጉድለትሽ ይሆናል ስለዚህ ሙሉነቴንም ስለፈለጉት ነው ብዬ አምናለሁ because ያችን 30 ደቂቃ ወስጄ መጽሐፍን ጽፌ የማነበውን አንብቤ እኔም ብዙ አይደለም ኮንስታንትሊ ስለማደርገው ነው እንጂ ኮንስታንትሊ ስለማደርገው ቶሎ ማድረግ ያለብኝ ነገር ለማድረግ ሽያለሁ ግን 30 ደቂቃ በቀን የግሌ ናት ለራሴ ለመቤት የተሰጠች ናት ባልም ልጅም እያሉ ያቺ 30 ደቂቃ ሁሉ ጊዜ ናት ሁሌ አለች በዛ 30 ደቂቃ ውስጥ ስፈልግ አነባለሁ ስፈልግ እጽፋለሁ ከዛ ስወጣ ግን ሙሉ መቤት ሙሉ ዋኔ ነኝ ያቺ ነገር ከጎደለችብኝ ደግሞ እናንተ ሁሉ ጊዜ እንድጽፍ አትፈልጉም እንዳነብ አትፈልጉም ምን ጨቅጫቃ ሴት ልሆን ይችላል ገባሽ አባባል ወደ ፖይዝንነት የሚቀየረው መሻት ውስጥ እያለ መፈለጉ እያለ ስጦታው እያለ ማድረግ እንዳለብሽ እያወቅሽ ይሄ ለጽህፈት ብቻ አይደለም በምንኛውም መልኩ ነው ማወራልሽ እስቲ ዶክተር ሆኖ ሜዲካል ዶክተር ሆኖ ባር ማለፍ አቅቶት የተቀመሰ ሰው አናግሪ
ሚሊዮን ዶላር ቢኖረው ያችን ነጭ ኮት ስላለበሰ ሲያብድ እንደሚውል ታገኛለሽ። መክሊቱ ተቀምጧል ማለት ነው። ገባሽ? እዚህ ከሰማ አንዳንዴ ነጭ የምንሆነው ያስ ብሶት አልሞላንም ኢቭን እኮ ብሩ ፍራንኮ ሊኖር ይችላል። የህይወት ምቾቱ በተለይ እዚህ ሀገር የምናያቸው ሊኖር ይችላል። ግን በቃ ደስተኛ አይደለሽ። ትሰከሰክ ያለሽ ከጉድለትሽ ስለምታወሪ ነው። because ያንን የሚሞላሽ ነገር አልተጠቀምሽበትም። የተጻፈውን ውስጣችን ያለውን ነገር እኮ እናውቃለን። አንዳንዴ ላናውቅም እንችላለን። እሱ ደግሞ ሌላውን ራሱ የቻለ በሽታ ሊሆን ይችላል። ግን ከሙሉነትሽ አንድን ሰው ስታናግሪና ያ የምትናፍቂው ነገር ሳይሞላ ቀርቶ ስታናግሪ እኩል አይሆንም። ለዚህ ነው የተፋቱ ሰዎች ሰው አማክሩ የሚባለው፣ ከጉድለታቸው ስለሚሆኑ ነው። እሱ እንዴት ያርገሽ ምናምን የሚሉት ከመዳናቸው በፊት ኦፍኮርስ ተፋቶ ከተፋታ በኋላ የሚድን ብዙ ሰው አለ። ግን ቁስልሽ ላይ ያለሽ ከሆንሽ እኔ ቁስል ላይ ሆኜ አንቺ መተሻረ እንዲህ ከሆንኩ ብትይ ደብድቢው ቀጥቅጭው ምናምን ነው የምልሽ። እኔ ውስጥ የጎደለ ነገር ስላለ that's how it works። ግን ከሙሉነት የምታደርጊያት 10 ደቂቃ is more valuable than ቀን ሙሉ ስትፈጊ ብለሽ ከማታፈርፈሪ። እቺ 30 ደቂቃዋን ልመልስሽ። 30 ደቂቃ ለአንቺ ለራስሽ ታደርጊያለሽ። በዛ ውስጥ ነው የተጀመረው። አሁን 30 ደቂቃ ምን ይሰራል ብለን እንኳን አናስብም። አሁን ምንም አይሰራ ነው ብዙዎቻችን የምናስበው። 30 ደቂቃ ይመስላል አይደል? ግን መወለድ የጀመሩት እንደዛ ነው። ያ 30 ደቂቃ ባይዘውን ያስተማርሽን ዛሬ የጊዜ ቫልዩ በቃ ወይ ያን 30 ደቂቃ ወይ ጽፋለሁ ወይ ኤዲት አደርግበታለሁ። ሁለቱም ጭንቅላቴ ውስጥ ከሌለ ደግሞ አነብበታለሁ፣ አሳድግበታለሁ ራሴ። ስለዚህ አሁን እኔም ጊዜ ሆኜ እንደ እናት፣ እንደ ሚስት፣ እንደ ደግሞ ሳይኮቴራፒስትም ይሄንን ሪኮመንድ ታደርጊኛለሽ። 30 ደቂቃ የሆነ ነገር ያንቺና የራሴና የራሴ ነገር ለማንም ፓሽኔን አገኘዋለሁ። እንደዛ ነው ፓሽንሽን ያገኘሽው አንቺ ማለት ታውቂዋለሽ። ግን መውጣት የጀመረው እንደዛ ማወቅ ግን መጽሐፍ መፈለግም ያወቅኩት እኔ የ3ኛ 4ኛ ክፍል ተማሪ ሆኜ ነው። ድሮ ትጽፊ ነበር? የ3ኛ 4ኛ ክፍል ተማሪ ሆኜ የምልሽ ሌላ ሰው የሚያነበው ነገር ላይሆን ይችላል። 5 ገጽ ድርሰት ጽፋችሁ ድርሰት ጻፉ ይባል ነበር። ባይተወይ ድሮ ድርሰት ጻፉ ይባል ነበር ትምህርት ቤት እና 4 ገጽ ጽፋችሁ አምጡ ሲባል 2 መሙላት አቅቶቹ ሌሎቹ ሲክንትን ሲሉ 10 ምናምን ገጽ ጽፌ ነበር ላስተማሪ የሚሰጠው። አሜሪካን ሀገር መጥቼ ለጓደኞቼ ኢትዮጵያ ላሉት ፎርስ ያኔ አምቦርቹ 18-19 ገጽ ደብዳቤ ነበር የምጽፈው። ለቤተሰቦቻችሁ አንቺ ነሽ ደብዳቤ የምጽፍ? ለጓደኞቼ ጽሁፉ ነበረ። መጽሐፍ እንደምፈልግ አውቅ ነበር ከድሮ ጀምሮ። እንዲሁም አባቴ አባዬ ታውቂያለሽ ስታድግ ምንድን ነው የምትሆነው የሚል ጥያቄ የማይቀር ነው። ኤቭሪ ሲንግል ዴይ እንጠየቅ ነበር ያንን እና ደራሲ ነው መሆን እለው ነበር። ይስቅና አይ እንደው መቼም መልክሽ አይከፋም ባላታጭም እንጂ ደራሲነት እንኳን እህል አያስበላሽም ይለኝ ነበር። ግን with the encouragement እንዳትተይው የተሰጠሽ ነገር እሱ ከሆነ እንዳትተይው እያለ encourage እያደረገ። ስለዚህ እሺ አሁን እቺ 30 ደቂቃዋ በደንብ ፓሽንሽን እንድታጣጥሚያት አደረገሽ። መጽሐፍ ጀመርሽ ማለት ብዙ ነገሮች ተጀመሩ ማለት ነው። መጽሐፍቶችሽን ማሳተም ከጀመርሽ በኋላ ጽሁፍ ከቀጠልሽ በኋላ ምን ለውጥ አለ? በፊቷና መጽሐፍ ከመጀመሯ በፊት የነበረችው እመቤትና አሁን ደግሞ እነዚህ መጽሐፍት እንግዲህ 7 ልጆችሽ ከመጡ በኋላ ያለችው እመቤት ጋር ምንድነው ልዩነቷ? ስሜቷ እንዴት ነው? የተለየ ነገር አለ ይሉኛል ሰዎች። አንዳንዴ ምንድነው ፓሽኔን አወቅኩሽ፣ ፓሽኔን አለው ምንድነው የተለየ ነገር ያገኘሽው? የተለወጠው ነገር ምንድነው አንቺ ማለት?
ከመጽሐፉ ባይሆነ ኦፍኮርስ የሰው ልጅ ኤቭሪዴይ ሌላ ነው። ኤቭሪዴይ ገጠመኞች ሌላ ናቸው። ኤቭሪዴይ የምታደርጊያቸው ነገሮች የምታልፍበትም ነገር የተለያዩ ስለሚሆኑ ከመጽሐፎቹ አንጻር ባይሆንም ማለት ነው። በእርግጥ ለመጽሐፍ ማንበብ አለብኝ፣ አንዳንድ ቦታ ላይ ሪሰርች ማድረግ አለብኝ፣ አንዳንድ ሰው ማዳመጥ አለብኝ። እነሱ ሁሉ አሳድገውኛል። የእድገቴ የከፍታዬ በሮች ሆነውልኛል። ከዛ በተለየ ግን አሁን ያለሁበት ቦታ ለእኔ ማለት ነው አሁን ያለችዋን እመቤት ከሆነ የምትጠይቂ የምፈልገውን ነገር በደንብ ጠንቅቄ እንዳውቅ ሆኛለሁ። ያ ማለት ምንድን ነው የምፈልገው? የራሴን ስበረበር ሰላም ብቻ ነው የምፈልገው። ቁጭ ብዬ መዘገብኳችሁ ማለት ነው። ሰላሜን የሚነሱ ነገሮች ምንድን ናቸው? አንድ በአንድ ቀን መስኩኝ እነሱ በሙሉ ማለት ነው። ፒስፉል የሆነ ህይወቴ ያስደስተኛል። ፒስፉል የፈለገ ሰው የፈለገውን ነገር ቢወረውር ሰላሜን ያጠቁበትን አጥር ዘሎ እንደማይገባ ቃል። ስለዚህ ባውንድሪ የምንለው ነገር ስለዚህ ከአንቺ ጋር የሚሄደውን ወይም አንቺ የምታግዡ ወይ አንቺ የሚያግዝሽ ይገባል። ከዛ ውጭ ግን ደግሞ ከአንቺ ጋር የማይሄዱትን ሰዎች ደግሞ መጥፎ ስለሆኑ አይደለም። አምሾ እነዛ ሰዎች ከሌላ ሰው ጋር መኖር ይችላሉ። እነሱ መስመር አደረግሽ። ሰዎችን ብቻ ላይሆኑ ይችላሉ። ባይ ዘ ዌይ ራሳችን በር ከፍተን የምናስገባውና ዲስተርብ የሚያደርጉ ብዙ ነገሮች አሉ። በራሳችን ምቀኛ የምንሆነው ማለት ነው። አንደኛው እሱ ነው። ሁለተኛ ሰዎች ብቻ አይምሰሉሽ ሰላማችንን ዲስተርብ የሚያደርጉት። ቴሌቪዥን አንድ ቁጥር ጠላት ነው። ኒውስ መስማት ኤቭሪዴይ፣ በተለይ ሎካል ኒውስን የምትሰሚ ከሆነ እንትና ተገደለ፣ እንትና እንዲሆነ፣ እንትና በዚህ በኩል መኪና ተቃጨ፣ ዓለም ልጠፋ ነው የምትሰሚ ከሆነ ፔን ወደ ውስጥሽ እያስገባል። በአንጻሩ እኔ ምን መረጥኩኝ? ቴሌቪዥን እንግዲህ እዚህ ቤት ነሽ፣ ቲቪ ሲከፈት አይተሻል። ቲቪ በየክፍሉ አለ። በአንጻሩ ምን መረጥኩኝ? ሰላሜን የሚያመጡልኝን ፖድካስቶች መስማት ከቲቪ ይልቅ። ስልክሽን ይዘሽ ጦርነት እንትና ከእንትና ተደባደበ በር ከፍተሽ የምታስገቢው ፔን ነው። ሌላ ሰውም እንደዛ ሲል ሰምቻለሁ። ዜና በጣም በቃ ቶክሲክ የሆኑ ነገሮች መርጠሽ ታስገቢያለሽ ወደ ውስጥሽ። እሱን ላለማድረግ መወሰን ነው እንግዲህ። ሰላሜን ከነሱ መካከል ቲቪ ያሉ ከሆነ ቲቪ መውጣት አለበት። ያወጣሹ ስልክ ከሆነ ስልክ ላይ ወሬ እየሰማሁ እንትን ማለት ከሆነ ሶሻል ሚዲያ። አሁን አንድ ቀን የሆነ ጊዜ የሆነ አሁን ስሙንም አላስታውሰውም ስለሆነ ሰው እንዲህ ብሎ እንዲህ ተደርጎ ብሎ ይገነፍላል። ሰው ሁሉ ደሙ እየፈላ ምናምን በቃ እየተንተከተኩ ማሉ ግን ይሄ ሰውዬ ስላቸው ወደቁ መሬት ላይ ለማውራች ኮዝ ለካፌ መሰው ነው። እኔ አላውቅም ማን እንደሆነ እዛ ውስጥ ስለማሉን ማለት ነው። እንዴ አጣቂው ተባልሽ እንዴ እዚህ ምድር ላይ ነው የምትኖሪው አንቺ ግን ያለኝ ሰው ሁሉ አለ እዚህ እኛ የምንኖርበት ምድር ላይ። ቢካዝ የኔ ምርጫ አይደለም። የኔ ምርጫ የሚያሳድጉኝን እመቤትን እንደ ሰው ከፍ የሚያረጓትን ነገሮች ማዳመጥ ነው። ከኔ ውሎዬን ከኔ የተሻሉ ሰዎች ጋር ማድረግ ነው። ምክንያቱም ከታች አለ ኦብቪየስሊ ሜቢ እኔን እንደ ከፍታ የሚያየኝ ሰው ሊኖር ይችላል፣ ወይ እንደሷ በሆንኩ ማለት የሚችል ሰው ሊኖር ይችላል። ግን ያንን ትልቅ ቦታ ነኝ ብዬ በዛ ከተቀመጥኩኝ ተሞኝቻለሁ ማለት ነው። ቢኮዝ በጣም ከፍ ያሉ ሰዎች አሉ። እነሱን እየፈለግኩ ማግኘት አለብኝ። ከነሱ ጋር ማውራት አለብኝ። አስተሳሰቤን ኤቭሪዴይ ትዊክ ማድረግ አለብኝ ወደ ተሻለ ቦታ። ሰው ካስወጣኋቸው ነው ብዙ ነገሮች መካከል እንደውም እኔ ድሮም ብዙ ሰው በጣም አልቀርብም። አሁንም ብዙ ሰው አላስወጣሁም። ያስወጣሁት ትልቅ ነገር ቲቪ፣ ስልክ፣ ጋስፕ እነሱ ነገሮች በስነ ስርዓት ቀንሻለሁ። ለምን እናቴ አትሆኝም? ለምን እህቴ አትሆኝም?
ስለሌላ ሰው ልትነግሪኝ ከመጣሽ በሩ ተዘግቷል። አልከፍትም ያንን በር አለቀ። መተሽ አሁን ለምሳሌ እንትና እኮ ምናምን ብትይኝ በጣም ያሳዝናል። እሷ እኮ ስላንቺ በጣም ብዙ መልካም ነገር ታወራለች ነው የምልሽ። እዛ ጋር ደግመሽ አትናገሪያትም ያችኛዋን ጋር አቆሙ፣ ተዘጋ። ጥሩ ነገሮችን ያስወጣሽው ትሙዬ። ስለዚህ ይሄ ማድረግሽ ደግሞ ወደምትወጂውም ስራ ደግሞ ጊዜም አገኘሽ። አዎ በጣም ምናልባት ሌላው ነገር ደግሞ ትልቁ ምለው አሁን ያንቺ የመጣሽበት መንገድ አለ። እንደ ቤተሰብ ቅርብም ስለማቅርሽ ከታች ጀምረሽ የመጣሽባቸው የሳክሰስፉል መንገዶች አሉ። አሁን ጭራሽ መጽሐፍ ተጨመረ። በጣም እግዚአብሔር ይመስገን ደስ የሚል ሁኔታ ላይ ያለሽ ውጤታማ ነሽ። ስለዚህ እንግዲህ አሁን ጥያቄ ነው እያጠቃለሉ ስለሆነ ለመጨረሻውም ጥያቄ እየሄድኩት ነው እና እንዳልሽኝ መጽሐፎቹ በጣም በፓሽን ናቸው የተጻፉት። 7 ናቸው። እኔ እንደውም ስማቸውን የምትጠቅሹ የመጀመሪያ መጽሐፌ የህልም ህልም የግጥም መጽሐፍ ነው። አዎ ወደ ብለስኝ እኮ ህይወት እንዳየሹ ነው። የተሰጠሽን ጸጋ ማየት ትችላለሽ እና እሱን ማክበር ትችላለሽ። አዎ እና የመጀመሪያ መጽሐፌ ሲታተም ይሄ ነገር ህልም ነው እውነት ነው፣ ህልሜን እየኖርኩት ነው የሆነ ያንን የ3ኛ ክፍል ተማሪ 4ኛ ክፍል ተማሪ ያለምኩትን ነገር እውነት እየኖርኩት ነው በሚል ነው በህልሜም ውስጥ ህልም አለ ነው የመጀመሪያው መጽሐፌ። ሁለተኛው መጽሐፌ የንጉስ ልጅ ነው። የንጉስ ልጅ ያው ሁላችንም የንጉስ ልጆች ነን በሚል ነው። እኔ የንጉስ ልጅ ነኝ ማለት አይደለም፣ ግን ፐርሰናሊ ግን ኤቭሪባዲ በአምሳሉ በእግዚአብሔር አምሳል ተፈጥረናል ካለ ብለን ካሰብን ሁላችንም የንጉስ ልጆች ነን። ከመድኃኒዓለም ይላቅ ንጉስ የለም። በዛ የተነሳ ነው የንጉስ ልጅ የተባለው። ሶስተኛው መጽሐፌ አትሄጂም ነው። አትሄጂም እኔ ከኢትዮጵያ ልወጣ አካባቢ የነበረውን የኔን ጀነሬሽን የለዛ ጀነሬሽን ማስታወሻ እንዲሆን የጻፍኩት መጽሐፍ ነው። ታሪኮቹ በሙሉ ሾርት ስቶሪስ ናቸው። ባይተወይ እዛ ውስጥ ያሉት ስቶሪስ በሙሉ ያንን ማንም የማያስታውሰውን ጀነሬሽን ቢኮዝ ይህን ነገር ደጋግሜ ብዬዋለሁ። እኛ ሰዎችን አላሰለችም። ታላላቆቻችን ያ ትውልድ ተብለው ተሰይመው ተገርፈውበታል፣ ገርፈውበታል፣ ሞተውለታል፣ ገለውበታል። ስቲል ግን ያ ትውልድ የሚለው ስም አላቸው። ራይት አገር አጥፍተዋል ተብለው ተወቅሰዋል፣ አገር አልምተዋል ተብለዋል። ከዛ ቀጥሎ የመጣ ነው ከ10 ዓመት በኋላ የመጣ ነው ጀነሬሽን። ግን ብዙ ፈተናዎች ቢደርሱብንም ታንጋድን የምንም ነክቶኛ አያውቅም። እንዳልኩሽ ስፖርተኛ ነበር፣ ይለፍ ነበር፣ ሰው አቁሞኛ አያውቅም። ምንም ችግር ውስጥ ገብቼ አላውቅም። ግን አይቻለሁ። እኔ ስላልደረሰብኝ ሌላው ሰው ላይ ሲደርስ አላየሁም ማለት አይደለም፣ አይቻለሁ። እና ያንን አስታዋሽ ያጣ ትውልድ ለማስታወቅ የጻፍኩት መጽሐፍ ነው አትሄጂም። ከዛ የሚቀጥለው ዝም ከምል ብዬ ነው። ዝም ከምል ብዬ የማህበረሰብ እሹ ላይ የተጻፈ ነው። ማለት እሱ የተጻፈው ላይፍ ኮችንግ ፕራክቲስ ከወሰድኩ በኋላ ሬዲዮ ላይ 7 ዓመት ከሰራሁ በኋላ በተደጋጋሚ ያየኋቸው የማህበረሰብ እሾች እንዴት ነው ወደ ማስማቅረብ የሚቻለው? ይህንን ነገር 5 ሰው አንድ አይነት ችግር ከነገረሽ ሰፊ ነው ማለት ነው ያቸው። እነሱን ነገሮች በትረካ መልክ ወይም ደግሞ አዘ ሾርት ኤሴይስ የጻፍኩት መጽሐፍ ነው ዝም ከምል ብዬ። አብረን 5ኛው መጽሐፌ ነው። አብረን ጓደኝነት ላይ አገን የሶሳይቲ ኢሹ ላይ ሜንታል ሄልት ላይ ብቸኝነትን፣ ዲፕሬሽንን ከዛ ደግሞ ሲቀጥል ጓደኝነትን፣ ፍቅርን የያዘ መጽሐፍ ነው። አብረን ለእኔ እንደው ማዳላት አይደለም ከስራዎቼ በሙሉ
አፕሪሺየት የማደርገው በተለይ ሴቶች ላይ የተጻፈ መጽሐፍ ስለሆነ በጣም አፕሪሺየት የማደርገው መጽሐፍ ነው። ከዛ የሚቀጥለው መጽሐፌ ይቅርታ መስኮት ነው። ስድስተኛው ስለ ይቅርታ የተጻፈ መጽሐፍ ነው። በጣም ማስተንበለ ይቅርታ መስኮት ከስራዬ ጋር ስለምገናኝ እና እሱን የንጉስ ልጅ ነው ቶሎ ይመጣል። እነሱ እንግዲህ መጽሐፎቼ እንዳልኩሽ ከመጀመሪያው እስካሁን ድረስ ያሉት አንድ ቲም ነው ያላቸው። ቲማቸው አንድ ቲም ነው ያላቸው። እናውራ በጣም እናውራ። አሁን እነዚህ ታሪኮች አንብቦ የሰው ልጅ ቁጭ ብሎ እንዲወያይባቸው ነው፣ ለመነጋገሪያ በር እንዲሆኑ። ብዙ የተሸከም ነው ማውራት የሚገባን ግን የማናወራባቸው ነገሮች ሶሳይቲ ውስጥ ስላሉ ብናወራበት መልካም ነው ለማለት ነው። መጽሐፎቹ የሚጻፉት ታውቂያለሽ፣ ላይዶ ነው ያንቺን አላውቅም። ኢትዮጵያ ስለሆንሽ ያለሽው አሜሪካን ሀገር ሰው የሰው ልጅ መጽሐፍ ጽፌ ገንዘብ እሰራለሁ ደግሞ ከስራለሁ ነው የሚለው። ብዙ ኢትዮጵያ ብዙ አዋጭ እንዳልሆነ ነው የሚናገር። እዚህ ደግሞ የሚከብድ ይመስለኛል። ደግሞ ከኢትዮጵያ አስቸጋሪ ነው፣ ግን መናገር ያለብሽን እንደውም ትናንትና ስናወራ ነበረ። እኔ የምናገረው አንዴ ነው፣ ለመናገር ብዬም አይደለም የምናገረው፣ እንዳይቆጭኝ ነው ብዬሻለሁ አይደለም። አይዱ ዳት ህይወቴ እንደዛ ነው። አንድን ነገር አምጥቼ ለአንድ ሰው ስናገር የምናገረው ለመናገር ብቻ አይደለም። አውልቴል ይሄ ነገር ትክክል አይደለም እንዲህ አታርጊ ካልኩሽ የመናገር ሀቢት ስላለብኝ አይደለም የምናገረው። I want you to understand እዚህ ጋር ችግር እንዳለ right። መጽሐፎቼንም የጻፍኩበት ምክንያት እንዳይቆጨኝ ነው። እኔ የማውቃቸውን ነገሮች ሳላካፍል ቀርቼ ለውጥ ማምጣት እችላለሁ እያልኩ እያሰብኩኝ ሳላካፍል ቀርቼ ነገሮች እየባሱ ሲሄዱ ሳይ መቆጨት አይቀርም። the same thing that you do ማለት ነው። አንቺ በሙያሽ የላቀ ገንዘብ መስራት ትችያለሽ፣ የላቀ ነገር መስራት ትችያለሽ። የግል ቴራፒ ማድረግ ትችያለሽ፣ ተቀጥረሽ መስራት ትችያለሽ፣ ብዙ ነገር ማድረግ ትችያለሽ። ግን ማህበረሰቡ የሚያስፈልገው ነገር እንደ ሬፈረንስ የሚጠቀምበት መጽሐፍ ነው ብለሽ ስላሰብሽ ጊዜሽን አጥተሽ ረጅም ጊዜ ወስደሽ አምሹር ቱክላር አይደለ ያለ መጽሐፍ ለመጽሐፍ ብዙ ኤነርጂ፣ ግን ከኋላ ያለው ነገር ምንድን ነው ነው ለእኔ ከመጽሐፎች ኋላ ያለው ትልቁ ነገር it's giving. I want እነዚህን የማውቃቸውን ነገሮች ሰው እንዲነጋገርባቸው ለማድረግ ነው። ከኋላ ያለው ነገር ያ ነው። በጣም ይገባኛል። ትልቅ አሁን ከምትሰሪው ስራ ከምታገኘው ገንዘብ የተሻለ ሆኖ ማለት ነው ሮቦም እንዳልሆነ አውቃለሁ። ኪሳራ ነው መጽሐፍ፣ እንዲያውም ኪሳራ ከጊዜሽ አውጥተሽ መጽሐፍ። እኔ በየስቴቱ የዞርኩኝ ቡክ ሳይኒንግ ሳደርግ ሁለት ነገሮች ይዤ ነው ባይተወይ። አንደኛ ኃላፊነት ያለብኝ ስለሚመስለኝ ነው እንደ አንድ ደራሲ እነዛን በሮች መክፈት። እንግዲህ እኔ 7 መጽሐፍ ስንት ስቴት እንደዞርኩ ምላችን በየሄድኩበት ደግሞ ልጆቻችሁን ይዛችሁ ነው ስለራሳችሁ ተናገሩ ምናምን የምልበት ምክንያት አንድ ህፃን ልጅ እዛ ውስጥ ለራሴ መሆን ፈልጋለሁ ትል ይሆናል። መጽሐፍ ማስመረቅ ማለት ምን እንደሆነ ኤክስፔሪየንስ ማድረጋቸው እሱ ነው እንጂ ነው የኔ እናትን እኮ ለሚከፈለኝ ገንዘብ ኦቨርታይም ብሰራበት የምን መጽሐፍ ግን ያ ሙሉነትሽ ያ መስጠት የምትፈልጊው ነገር ሁልጊዜ ከኋላ ሆኖ ይወጋሻል። ናግኝ እንትን አለው ሰው ዶሳል ትክክል፣ በጣም ትክክል ብለሻል። አንድም ሰው ደግሞ በዛ መጽሐፍ ውስጥ ማግኘት አንድ ሰው እንዲጠቀም ማድረግ አንድ ነፍስ ራሱ ማዳን
ቀላል ነገር አይደለም ብዬ አስባለሁ። እኔም ያንቺን ሀሳብ በጣም እካፈለዋለሁ። አይ መጽሐፎችሽ አማዞን ላይ ይገኛሉ። መጽሐፎቹ አማዞን ላይ ያሉ ፈልጓቸው ሰዎች እነዚህ 7 አቀያየራችሁ ማንበብ ትችላላችሁ። አማዞን ላይ ማግኘት ትችላላችሁ። ወደ መጨረሻ ጥያቄ ልምጣ። መጨረሻ ጥያቄ የሚሆን አሁን አንቺ ካለሽበት እድሜ 20 ዓመትም 10 ዓመትም በታች ያሉ ታናናሽ እህቶችሽ አሉ። ገና ወደ አሜሪካን የመጡ ኢትዮጵያ ውስጥ ገና ህይወትን የጀመሩ ከኮሌጅ የተመረቁ አሉ። ያንቺ አድቫይስ ያንቺ ምክር ምን ይሆናል? ስትሮንግ ጥያቄ ነው። ምን ትያቸዋለሽ? ከዚህ በጣም ጥሩ ሰክሰስ ላይ ነሽ ያለሽው በስራ ዓለሙ፣ በእናትነቱ፣ ቤተሰብ በመምራቱ፣ በመጽሐፉ በጣም ሁለገብ ነሽ። ምን ትያለሽ ከአንቺ ርቀት ላይ ላሉት ልጆች? ለእኔ እንግዲህ 2 ነገር ልበል፣ አንድ መሆኑ ይቀርና የመጀመሪያው ፕራዮሪቲያችሁን እወቁ ነው። ፕራዮሪቲያችሁን እወቁ ማለት የምንፈልገውን ነገር ካላወቅን የምትፈልጊውን ነገር አሁን ለምሳሌ ከዚህ ተነስቼ አትላንታ ከተማ ሲቲ ኦፍ አትላንታ ልሂድ ብል መጀመሪያ የምፈልገውን ነገር አወቅኩ ማለት ነው የሚሄድበት። ከዛ መንገዱን ማውጣት በ85 ገብቼ በእንትን አድርጌ እዚህ ቦታ ደርሳለሁ ማለት ቀላል ነው፣ የት እንደሚሄድ ካወቅኩት። ገባሽ አባባሌ? ግን የት እንደሚሄድ ካላወቅኩት 2 ደቂቃ ልደርስበት የሚችለው መንገድ ስሽከረከርበት ሊሆን ይችላል። ስለዚህ ፕራዮሪቲያችንን ማወቅ አስፈላጊ ነው። ፕራዮሪቲያችንን ማወቅ ያስፈልጋል። መማር ነው የምፈልገው ብሎ አንድ ሰው ካለ ከዛ በኋላ ትምህርት ቤት ለመግባት የሚያስፈልጉትን ነገሮች መደርደር ቀላል ይሆናል አይደለም? ትዳር ነው የምፈልገው ካለ እነዛን ወደ የሚፈልገው አይነት ትዳር ለመግባት ያሉትን የራሱን ውሳኔዎች መደርደር ቀላል ይሆናል። ምን እፈልጋለሁ የሚፈልጉትን እስካላወቁ እንደውም እሱን ማወቅ። ሁለተኛው ፓርት ደግሞ ራስን ማወቅ ነው። ከራስ ጋር በደንብ መተዋወቅ ያስፈልጋል። ቢኮዝ እኔ ትዕግስት ያለችኝ እመቤት አይደለሁም፣ አቶ መንግስት ያለኝ እመቤት አይደለሁም፣ ወይም ደግሞ ወይዘሮ ስመኝ ያለችው እመቤት አይደለሁም። እናትና አባቴ ማለት ነው። ኦልዶ ለክሪኤሽን እነሱ ለሰጡ ውብ ነገር ቦታ ቢኖረኝም እመቤትን ፈልጌ ያገኘኋት ግን እኔ ነኝ። እመቤትን ፈልጌ ያገኘኋት እኔ ነኝ። እመቤት ምን እንደሚያስደስታት፣ እመቤት ምን እንደማትፈልግ፣ እመቤት ምን እንደምትበላ፣ እመቤት ምን መብላት እንደሌለባት የተዋወቅኳት ግን እኔ ነኝ። ትክክል። ስለዚህ ራሳችሁን ወቁ። ትክክል። መንገዶቹ ይቀላሉ። በጣም ስለዚህ ወጣትነት እድሜ ላይ ያሉ ሰዎች ይህን ፕሮግራም የምትከታተሉት በሙሉ ራሳችሁን ወቁ። ቀላል ነው። ያንቺም ለሰክሰስሽ ውጤታማ ለመሆን እንዳልኩሽ እኔ ውጤታማ የምለው ሰው ባላንስ ያደረገ ሰው ደስ ይለኛል። ለእኔ ለትዕግስት ማለት ቤተሰቡንም እዚህ ጋራ ማህበራዊ ህይወቱንም እዚህ ጋር አለ፣ ፓሽኑ እዚህ ጋር አለ፣ ሁሉ ኢንተግሬትድ ሲሆን በጣም ደስ ይለኛል። ለእኔ ነው እንግዲህ ለሌላ ሰው ብር ሊሆን ይችላል። አንድ ነገር ልጨምር፣ ሰክሰስን ስላነሳሽ ሰክሰስን ደፍኒሽኑን መጠየቅ ያለብን ይመስለኛል። ምክንያቱም የእመቤት ሰክሰስ የትዕግስት ሰክሰስ ሊሆን አይችልም። ምክንያቱም እኔ የምፈልገው ቤት ውስጥ ቁጭ ብዬ ልጆችን ማሳደግ ከሆነ እና ያንን ከሆነ ያደረኩት I am very successful። በሌላው ሰው አይን ግን ሰው ከቤት ነው የምትውለው ነው የሚያስፈልሽ። as a matter of fact ለሴት ልጅ ቤት ቁጭ ብሎ መምረጥ ያንን ማድረግ ከባዱ ነገር እሱ ነው። ግን እኔ የምፈልገው ነገር ያ ከሆነና ያንን ካደረኩኝ I'm successful። ሰክሰስ የሚለው ነገር እንደገና ሪዲፋይን ማድረግ አለብን። ምክንያቱም ገንዘብ ብቻ ለሚፈልግ ሰው ገንዘብ ካገኘ ሰክሰስፉል ነው። ሌላ ነገር ለምንፈልገው ሰክሰሳችንን በሌላ ነገር ለምንለካው ዓለም ዲፋይን ሊያደርገን አይገባም።
ያ ግን የሚሆነው ራሳችንን ስናውቅ ነው። ራስን ማወቅ በጣም ቆንጆ የምናሰምርበት ጠንካራ ደስ የሚል ጥልቅ መልዕክት ነው። እሙዬ ብዙ ጊዜ በቤት መንግስቴ ተብለሽ ነው የምትጠሪው። ቤተሰብ መሆን እኮ ችግር ነው። እሙዬ ብያሳጥራ የሰማውና እድሜ ጤና እውነት ይስጥልን። በጣም ለኮሚኒቲ ኮንትሪቢዩት የምታደርጊው ነገር እኔም ራሴ ምስክር ነኝ እንደ ትዕግስትና እኛ ለምን ብቻ አይደለም ብዙ ሰው ተቀበያለሽ፣ ብዙ ሰው ታስተናግዳለሽ። ከኢትዮጵያ ሲመጣ አርቲስቶች እንደው ስማለት ቀስ ብዬ ነው እንጂ አርቲስቶች ሊሆኑ ይችላሉ። በጣም ቤትሽ የምታስተናግጅ ነሽ። ከዛም በተረፈ ደግሞ አንዳንዴ በቃ አሜሪካን ውስጥ ገብቶ ተፍ ሲል መንገዱ ለጠፋበት ሰው መንገድ ታሳያለሽ። እንደ ታላቅ ትመክሪያለሽ፣ እኔንም ትቆጭኛለሽ እኮ አንዳንዴ ተይ ይህ ካለ አሜሪካ ነገር እንዲህ አይደለም የሚሰራው እንዲህ አይደለም የምታስቢው ምናምን ብላሽ የምትመክሪ ለእኔም መካሪ እህቴ ስለሆንሽ እግዚአብሔር እውነት ጤና ይስጥልኝ ነው የምለው። ለአንቺ ሁሌ በተን የምንገባበት ቤት ያደርግልን። እንደዚህ በጣም ደስ ብሎኝ ነው ኢንተርቪው ዛሬ ያደረግኩት። በተለየ መልኩ ብዙ ሰው የማያውቀውን ሳይድ ያነሳሽው ዛሬ። ስለዛ በጣም አድርጌ አመሰግናለሁ። የማምነው ነገር ከልጅነቴ ጀምሮ ለእኔ ተደርጎልኛል። እናትና አባቴ፣ እህት ወንድሞቼ፣ አክስቶቼ፣ አጎቶቼ ብዙ ተደርጎልኛል። በጣም ብዙ ተደርጎልኛል። እኔ ፍቅር ውስጥ ያደግኩ ልጅ ነኝ። አንቺንም ጭምር። አጎቶቻችን ልዩ ናቸው፣ አክስቶቻችን ልዩ ናቸው እና ብዙ ተደርጎልኛል። ፍቅር ውስጥ ያደግኩት ሰው ነኝ እና ያንን ደግሞ ማሳለፍ መቻል አለብኝ፣ መስጠት መቻል አለብኝ። መንገድ የሰጠፋው ሰው መንገድ ማሳየት ቀላል ነገር ስለሆነት ለብዙ መልካም ከተደረገለት ሁሉ መልካም ይጠበቃል። ስለዚህ እኔ በደንብ አምንበታለሁ እሱን። ስለዚህ ሰዓት እኔ ማመሰግንሻለሁ። ኦፍኮርስ ወሬያችን የማያልቅ ብዙ ሰዓት አብረን የምናሳልፍ ብንሆንም ጊዜሽን ወስደሽ ደግሞ ትዕግስት ዋልተንጉስ እህቴን ኢንተርቪው ላድርግ ሰው የማያውቀውን ሳይዷን ላሳይ ብለሽ መነሳተሽ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። የመጨረሻችን አይሆንም። ሌላ ቀን ደግሞ እንዲህ እንገናኛለን ብዬ አስባለሁ። ካሙን ሁሉ እመኝልሻለሁ። ውድ የትዕግስት ዋልተንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ።